ሰላም ጤና ይስጥልን ውድ የብስራት ቴሌቪዥን ዩቲዩብ ቻናል ቤተሰቦች፣ ዛሬ በኢትዮጵያ እግር ኳስ ታሪክ ውስጥ ብዙ ሲጠበቁ በአጭር በመቀጨታቸው ብዙዎችን ካሳዘኑ ካስከፉና ካስለቀሱ እግር ኳስ ተጫዋቾች መካከል አንዱ የሆነው ታዋቂውና ዝነኛው እግር ኳስ ተጫዋች ተካ ገለቱ ዛሬ እንግዳዬ ነው። በኢትዮጵያ እግር ኳስ ታሪክ ውስጥ ተካ ገለቱን ብዙዎች በእግር ኳስ ተጫዋችነቱ ያውቁታል። ግን ተካ ገለቱ ታዋቂ የሂሳብ ባለሙያና ፖለቲከኛም ነበር። አሁን ደግሞ ጥሩ ነጋዴ ሆኖ እየሰራ ይገኛል። ከተካ ገለቱ ጋር የማደርገውን ቆይታ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ አዝናኝ አስተማሪና አሳዛኝ ታሪኮቹን ያካፍላችኋል። መልካም ቆይታ ከብስራት ቴሌቪዥን ጋር። ተካ ገለቱ እንግዲህ ብዙዎች ስላንተ ሲያነሱ እያዘኑ አንዳንዶቹም ከፋሲል እያለቀሱ በመቆጨት ስሜት ያስታውሰዋል። በእግር ኳስ የጋዜጠኝነት ሕይወት ዘመኔ ያገኟቸው ሁሉ በዚህ ስሜት ውስጥ ነው ስላንተ የሚገልጹት። ዛሬ ላይ እድሜያችን ገፍቶ እንግዲህ እዚህ ደርሰን ጥሬን አክብረ እንግዳ የሆነ እዚህ ስቱዲዮ ስለተገኘ በራሴና በጣቢያው ስም በቅድሚያ እጅግ አድርጌ አመሰግናለሁ። የብስራት ሬዲዮ እንግዳ አድርጎ እኔን በማቅረቡ በመጀመሪያ ምስጋና አቀርባለሁ። ከዛ ቀጥሎ የብስራት ሬዲዮ በተለያየ ጊዜ የሚሰጣቸው እንግዶችና የሚያደርጋቸውን ተጫዋቾች የሚያስተዋውቀውና ታሪካቸው የጠፋውን በማስታወስ በኩል የሚያደርገውን ከልብ ያደንቃለሁ። አሁንም እኔን እንግዳችሁ አድርጋችሁ ስላቀረባችሁኝ በጣም አክብራለሁ፣ አመሰግናለሁ። ተካ እንግዲህ ብዙዎች ፈጣን፣ አብዱኛ፣ ጨራሽ ሲሉ ይገልጸዋል። አንዳንዶች ደግሞ ብልጭ ብሎ ሳይበራ የጠፋ ሲሉም ይቆጩብሃል። አንተን የቱ ይገልጻል? አስቸጋሪ ነው እንደዚህ ብዬ ለመናገር። ምክንያቱም እኔን በደንብ የሚያውቁት ሰዎች ያውቁኛል። ምክንያቱም እኔ በርቼ ሳይሆን የጠፋሁት የተለያየ ምክንያት ተፈጥረዋል ለእኔ እግር ኳስ መገጫገጭ። በመጀመሪያ ደረጃ እኔ በ1968 ነው እንግዲህ በ68 ዓመተ ምህረት የበራሪ ኮከብ የህፃናት ቲም ተጫዋች ሆኜ ጀመርኩ። ወዲያው ነው በአመቱ ነው ወደ ዋና ቡድን ሲቢ እና ዋና ቡድን የደረስኩት። አሁን እዚህ ጋር ነው ችግር የተፈጠረው። እኔ በዚህ ሰዓት ላይ ታወቅኩኝ እና አስፈላጊም ከሆነ የመጀመሪያው የወጣት ብሔራዊ ቡድን ተመራጭ ነኝ። አሁንም ብዙዎቹ የማያውቁት ታሪክ ይሄ ነው እና ወደ 125 ምናምን 30 ነበረ የመጀመሪያው ነው የኢትዮጵያ የወጣት ቲም ሲመሰረት። ያኔ ነው የተቋቋመው 68 ሲቋቋም 10ኛው አፍሪካ ዋንጫ ጊዜ ማለት እና የመጀመሪያው አንዱ ነኝ ከተመረጡት። እና ችግሩ ምንድን ነው? ልክ እኔ በዚህ ሰዓት ላይ የኢትዮጵያ ፖለቲካ የተንቀሳቀሰበት ሰዓት ነበረ፣ እንቅስቃሴ የነበረበት ሰዓት ነበር። አሁን እኔ የተማሪ ነበርኩኝ፣ ትምህርት ቤት እማራለሁ። በዛ ጊዜ 11ኛ ክፍል ተማሪ ነኝ እና እንቅስቃሴዎች ሲኖሩ እንሳተፋለን። ያው ሳናቀው በፖለቲካው እየተመሰጥን ገብተናል እና በትምህርት ቤት ኮልፌ ኮምፕሬሄንሲቭ ነበርኩኝ። የተማሪዎች እንትን አለ ኢታድ ምናምን የሚባል ድርጅት አለ። ስለ ፖለቲካ በኋላ ላይ ራሱን ችሎ እንትኑን ያቺ ኳሷን እንትን ስላደረገብኝ ነው ስለነካብኝ ነው። ኤንዌይ 68 ላይ ለወጣት ቲም ተመረጥኩና 120 ምናምን ነበርን፣ 25 ልጆች ቀረን። ተመርጠን መጨረሻ ላይ ወደ 20 ልጅ እንዲቀር ተወሰነ። አለሁ እኔ እዛ ድረስ። ከዛ እዚህም አሁን ቅድም የምናወራባት መቻሬ ሜዳ ነበረ፣ አሸዋ ሜዳ ይባላል እዚህ ጋር አሁን ያለበት። እዛ ቦታ ላይ ትሬኒንግ እያሰሩን አቶ አለማየሁ የሚባሉ የኦሜድላ ፖሊስ እሳቸው ነበሩ። ከዛ ምርጫው ተካሄደ። መዝሙር አስጠኑን፣ የኢትዮጵያ ሕዝብ መዝሙር። ያው እንግዲህ እንደምንመረጥ ነው የሚታይ። እስከ መጨረሻው እንደተያዝኩ ነው የምትቆጥረው። ከዛ
ደብረ ዘይት ወሰዱን። ልብነ ድንግል ሜዳ ላይ ትሬኒንግ፣ እዛ ደግሞ ምርጫ ይካሄዳል ተባለን። እንደገና እሺ ያለን ሁለት ጊዜ ነው 3 ጊዜ ደብረ ዘይት ሄድን። መጨረሻ ላይ ሰዎች መጡ፣ ኮሚቴዎች። እኔ ከሰፈር ስመጣ ባክተው ቁጭ በል ምናምን። አሁን እዚህ ጋር ችግር አለብኝ እኔ ከኋላ፣ ምክንያቱም ስፖርት ከትግል በኋላ ከድል በኋላ የሚባል ነገር አለ። እኔ ያው እየተንገጫገጭኩ ነው ያለሁት። ኳሱ ደግሞ በጣም ፍላጎት አለኝ። ልክ አሁን ይሄ ነው ችግሩ እዚህ ጋር የተፈጠረው። ልክ እኔ ብመረጥ ኖሮ ያን ጊዜ ምናልባት ወደ ኳሱ በጣም አዘነብል ነበር እና እነዚህ ቀጫጮች ምን ደካማ ደቃቃ የአፍሪካ ቡድን መቋቋም አይችሉም ምናምን አሉና በቃ ስማችሁን ስቴዲየም እንትን ላይ ታያላችሁ የተመረጣችሁ ልጆች አሉን። እኔ ብዙም እንትን አላለኝም ሊመልሱኝ ይችላል። ምክንያቱም ደቃቃ የሚለው ቃል ቀጭን ምናምን የሚለው ነገር ስላለ አልተመቸኝም። ከሰፈር ደግሞ ቀጭን ካነሳ ከአንድ ታሪክ ሰምቼ ነበር ካንተ ጋር ተያይዞና አብራ ያይዘ እንድትመልስልኝ ነው። እንደዚሁ እናንተን መርጧችሁ አንድ አሰልጣኝ ስለ ካሜሮን ብሔራዊ ቡድን ይመስለኛል እያስረዳ እያገለጸ እያለ የካሜሮን ብሔራዊ ቡድን በጣም ትልቅ ነው፣ ሰውነታቸው ፊዚካሊ በጣም ጠንካራ ነው እያለ ምናልባት ይመስለኛል አንተን እያየ ነው በትኩረት የሚያወራውና አሁን እንደዚህ አይነት ቀጫጭን ሰዎች ይዘን እንዴት ነው የምንታገላቸው ሲል የሆነ ነገር ተናግረ የሄድክበት ሁኔታ አስታውሰዋለሁ። እና ያ እንትን እንግዲህ አሁን ከሰፈር የመጣሁት እባክህ በዘመድ ይሰራል በምን ይደረጋል፣ አንተ ደግሞ ምን ያደርግልሃል ስፖርት ከድል በኋላ የሚለው ተጽዕኖ አለብኝ። አሁን እዛ ኖቲስ ቦርዱ ላይ የኔ ስም የለም። ከዛ እኔ ምንም አልመሰለኝም። በቃ እውነት ነው ጓደኞች ያሉት አልኩና ወጣሁ። ስወጣ ማድረሳው ሉቾ እኔ ለማ፣ አንድ ደግሞ የኤልፓ ተጫዋች የነበረ ነው፣ አባቱ ኮሎኔል ምናምን ይባሉ ነበረ። ስም ሙስሊም ስም ነው፣ አብዱ ነው አብዲ ምናምን እና አንድ ሰለሞን የሚባል ደግሞ የበራሪ ኮከብ ልጅ ነን። 5 ነን። እንዳውም ይሄ ሰለሞን የሚባለው ልጅ ይገርማል፣ በጣም ጠንካራ ጥሩ ሰውነት ያለው ጎበዝ ልጅ ነበር። የሚገርምህ እኔ ተመልሼ ወደ እንትን ሄድኩኝ፣ ወደ ሰፈር ሄድኩኝ። ይሄ ልጅ ግን ከዛ ጊዜ ወዲህ የለም። እኔ ሰምቼውም አላውቅም፣ ክለብም አልተጫወተም፣ አልመጣም ተመልሶ። የተበሳጨ ይመስለኛል። ምክንያቱም ጥሩ ሰው ተስፋ ቆረጠ እና አላየሁትም፣ ምንም ክለብ ውስጥ ምንም አላየሁትም እስከዛ በኋላ። እና ለማን ልቾ ምናምን እዛ ጋር አለቀሱ። እኔ ምንም አልመሰለኝም፣ ሄድኩኝ በቃ። አሁን አንድ እንትን ምን አለ እንትን መጣ፣ በኔ ላይ ተጽዕኖ መጣ እና አሁን ዥቡ ብዬ ወደሚፈለገው መንገድ ሄድኩኝ። እና አሁን ኳስ ትሬኒንግ ስመጣ ሲሄድ በቃ የኔ እንትን ሆነ በቃ እንደ ልቤ መጫወት አቃቴ። 69 ነገሮች ሁሉ ተለዋወጡ። መጣሁኝ፣ እጫወታለሁ፣ ገባለሁ፣ መጣል፣ እደበቃለሁ፣ በቃ መጨረሻ ጠፋሁ እና ሁኔታዎች ተለዋወጡና ከኳስ ዓለም ወጣሁ እና ለተወሰነ ጊዜ ያው ተደበቁ። ብዙ አደጋዎች ይመጡ ነበር። አሁን ይሄ ነው እንግዲህ ከዛ ቅድም ጥያቄ ለማምጣት ነው። ከዛ መልስ መጥቼ እንደገና ኳስ ጀምር። ገና ሲጀምር መዋቅር ፈረሰ። የበራሪ ኮከብ እና እነዚህ የነበሩት መዋቅር ፈረሰ። በአዲስ መዋቅር ይጀመር ተባለ። በአዲስ መዋቅር ሲጀመር የቀበሌ ውድድር ነው የተጀመረው። የቀበሌ ውድድር በኢትዮጵያ ውስጥ የመጀመሪያው መስራች እኛ ነን። በተለይ እኔና ማንደፍሮ እኔ የመሰረትኩት እኔና ማንደፍሮ ነን እና ሁለታችን ጀመርን፣ ውድድር ጀመርን። አሁን ቀበሌ ውድድር የተጀመረው በትንሽ ነው። እሱም 09 ነው፣ እኔ 10 ነኝ። ግን ሁለታችን የምንሰራበት ሜዳ ተመሳሳይ ነው እና ስንጫወት የዛ ሰፈር የእሱም የዛ ሰፈር እኔም የዛ ሰፈር መረጥን ሳናውቀው ስንጫወት ለምን የቀበሌ ውድድር አንጀምርም? እዚህ ጋር የዛ ሰፈርና የዛ ሰፈር የሚተጃል አንድ 4-5 ስሜት ከመጣ ለምን አናደርግም? እና አንድ 4-5 እኔ በዚህ ሰዓት የወጣት ማህበር ሊቀመንበር ነኝ። አያ እንግዲህ ታሪኬ በጣም እንትን ነው። እንግዲህ የምትቀበለኝ ከሆነ ያው የምትቆራሩት ስላለ እና እንትኑ አለኝ አክሰሱ አለኝ እና አናውንስ አደረኩና ልጆችን ሰብስቤ እግር ኳስ እንመሰርታለን፣ የስፖርት ቡድን አለ። እሺ አሉ ልጆቹም ተመሰረተ። ጠንካራ ቡድን ቀበሌ 10 መሰረትን። ከዛ አንድ 5-6 ቡድን ተመሰረተና 6 ቡድን ውድድር ሲጀምር እኔ ጸሐፊ ማንደፍሮ ጋር ሊቀመንበር አድርገን ጀመርን። መጀመሪያ ላይ መፍረስ አለበት አሉ ሌሎቹ፣ ምክንያቱም ወደ 12 ቀበሌዎች ናቸው፣ እኛም መሳተፍ አለብን አሉ። እዛ ላይ ገቡ። ውድድሩ
ጀመረ ማለት በአዲስ ኮሚቴ ተዋቀረ። በአዲስ ኮሚቴ ሲዋቀር ተካ ኳስ ተጫዋች ነው። ኳስ ተጫዋች ሆኖ ኮሚቴ ውስጥ መግባት የለበትም ተባለ። ወጣሁኝ እኔ። ከዛ በኋላ ሌሎቹ ሰዎች ያዙ። እነ ሼቱ ቀጭኑ፣ እነ አይናለም እሸቴ፣ እነ ብርሃኑ አቄ፣ እነ ሼቴ ገበየው ምናምን ጠንካራ ልጆች ማታውቅ የቀበሌዎች ኮች የነበሩትን በሙሉ ኳስ ተጫዋች ናቸው። ኮሚቴውን ፎርም አድርገው በደንብ አድርገው እንቅስቃሴ ተጀመረ። የቀበሌዎች ውድድር ጋለ። ከዛ የወጣት ተወካይ ሆኖ አሁን ውድድር ከተደረገ በኋላ መክፈቻ ሲደረግ የመክፈቻውን እንትን ማን ይናገር ተባለ። በቃ ያው ኦርጋናይዝ ያልሆነ ነበረ። እንዴ ተካለ አይደለም እንዴ ተካኮ ነው ምናምን ተባለ። ከዛ ወረቀት ወዲያውኑ ወረቀት አዘጋጀሁና ጻፍኩና ደምሴ ዳምጤ መጥቶ ያው ኢንተርቪው ያደረገ አለ ብዙ ፎቶግራፍ ላይ ተናገርኩኝ። አሁን እንግዲህ ይሄ ራሱ ሳላውቀው ምን ያደረገኝ እኔን እንደምታውቅ አደረገ። ወደ እንትን አደረገ። ከዛ ላይ ቀበሌ ውድድር ወደ ከፍተኛ ውድድር የከፍተኛ ውድድሮች እንዲጀምር ጥርጊያ መንገድ ፈጠረ። የከፍተኛ ውድድር ሲጀመር የከፍተኛውን ቡድን መሪቼ የካፕቴን ሞኜ ውድድሩን ማካሄድ ጀመር። ከፍተኛ 6 ታወቀ፣ በጣም ታወቀ። ደግሞ ጥሩ ልጆች ነበሩ፣ በጣም ጎበዞች። እነ ምንተስኖት ካሳ፣ እነ ከበደ ሀብቴ፣ እነ ምንቱ ካሳ፣ እነ ንጉሴ ጦጣ፣ ወልዴ ባልቻ፣ ግርማ አበበ፣ እንዳሻው ፍቃዱ፣ ብቻ በጣም ከበደ ሀብቴ በጣም ትልልቆች ናቸው። እነዚህ በክለብ ደረጃ የሚጫወቱ ናቸው በሙሉ እና መቻል ሱዋሬ የሚባል ልጅ የሚያሳዝን ማን ነው አስራት አዱኛ፣ ጌቱ መልካ፣ እነዚህ በሙሉ በዛ ከፍተኛ 6 ውስጥ የነበሩ ናቸው። እና ይሄን ቡድን ይዘን መጫወት ጀመር። እንግዲህ እንትኑ ኤክስፖዠሩ ደግሞ የበለጠ ሆነ። በከፍተኛ ሲሆን አካባቢ መርካቶ ልጅ እንዳለኝ ያናወቀን እና ከፍተኛ ደረጃ ላይ ደረሰ የከፍተኛ 6 ቡድን። ከዛ ከአየር ኃይል ጋር ተጫወታችሁ እኮ አሁን እሱ ሁለተኛው ዓመት ላይ ነው። እኔ አሁን አንደኛው ዓመት መጨረሻ ላይ የመጀመሪያው ዓመት ጨርሰን ዋንጫ መብላት ሲገባን አንዳንድ ስህተት ተፈጠረ። የመጀመሪያው ዋንጫ አንድ ማረሳው እንደ ታሪክም እንዳደረገዋለሁ የግለሰቡም ስም እንትን አልልም። ሪጎሪ ተገኘና ከሩቅ አሰልጣኙ ማንደፍሮ ጋር ነው ተካመታ አለኝ። ከዛ እኔ እንትን አለኝ በጣም እንትን ነበረ ቡድኑ አልመታም ሪጎሪ ጋር ና ከሌ ና አልኩት። እሺ አልኩት። እንዳይመታ እሱ አለ። ልጁ እንትን አለ። ትንሽ ውስጡም ትዕቢተኛ ነገር ነው፣ ኃይለኛ ትዕቢተኛ ነው። ኳስ ሲጫወት በጣም እንትን ነው፣ ግን ጎበዝ ልጅ ነው። ኳሱን አደረገና ፎር ያወጣው አውቆ ፎር ያወጣውና ናና መተህ አግባ አለው እና እኔም ሁላችንም እንደነዘዘን እዚያ ያለነው ልጆች እና 3 ፖይንት ነው እንግዲህ ልጅ ያደረገው እና መጨረሻ ላይ ማሸነፍ ብቻ እድል ይዘን ሄደን ከከፍተኛ 5 ጋራ ተሸነፍን። ስቴዲየም ውስጥ ነው የሚገርመው። በጎዶ ነው የተጫወቱት እነሱ። እኔን መታኝ አንድ ልጅ በቦክስ በቀይ ወጣ። እዚህ ጋር ያለው ታሪክ ንገር ያው ጎራርጣችሁ እንትን አደረጉት። ያስቃል። እኔ ገና ከመጀመሪያ ሲሄድ ነገርኩ። የወጣት ማህበር ሊቀመንበር ነኝ አይደል? ወጣቶችን ሰብስቤ ነግሬ ጨዋታ ስላለብኝ እንደዚህ ስላለብኝ ብዬ የሚያስፈልገውን ነገር ተናግሬ ወጣሁ። በል እንሂድ ተብሎ ሄድን። ቁርሴን አልበላሁም። ቁርሴን ልብላ አልኩኝ። አይ አትበላም አንተ አለኝ። እሸቱ ቀጭኑ አንተ ትንሽ እሸቱ ቀጭኑ ጊዮርጊስ የሚጫወት የነበረው እሱ የከፍተኛ ስፖርት ቡድን ፕሬዚዳንት ነበር የዛ ጊዜ እና አይናለም እሸቴም አሉ እና አሁን እንዳውም በባዶ ሆድ ብትጫወት የበለጠ ፍጥረት ይጨምራል እና እባክህ ተው ምግብ እንትን አትበል፣ ከበላ እዛው ትበላለህ እና ሎምባርዲያ ነው ይዘው ነው ሄዱን። እዛው ገባን። ምግብ ሲባል የመጀመሪያ ጥያቄያቸው እኔ ጋር መምጣት ሆነ። ይሄን አትበላም፣ ይሄን አትበላም፣ ይሄን አትበላም። አንተ ደግሞ ከፈረንጅ ምግብ ጋር ተያይዞ ችግር አለብህ። የምግብ አንተ ጥረት አድርጋል እና በፍጹም መብላት አልችልም። ቃኔ ምግብ አንዴ አድሞኛል። ከዛ በዚህ ላይ ሩዝ አመጡ። እንዴ ሩዝ እንዴት ህንድ ነኝ እንዴ? ምን ይሄ የኛ ባህል አይደለም። እኔ ቀይ ወጥ በልቼ የሚጫወት ልጅ ነኝ። እባክህ ብላ። በፍጹም ሩዙን ካልበላ አይሆንም። በቃ መብላት አቃተኝ። ገባን ጨዋታ። ስቴዲየሙ ጢቅ ብሏል። የዛ ጊዜ መጫወት አቃተኝ። እኔ ኧረ እባክህ በረፍት ላይ ሰው ለምኖ ነው ኬክ አበላኝ አፌ ውስጥ እንዲገባ። አይበላም ከእንደዚህ በቃ ሜዳው ይከብደዋል።
እኔ መሮጥ አቃተኝ። መሮጥ እንዴት ሳልበላ ደግሞ ምንም በልቼ ነው የምጫወተው እንጂ እንትን አይደለም። ጠግቦ ወደ ምናምን ነው እኔ ምንም በምግብ ነገር ችግር የለብኝም። እና እሱ ግን ያው ትንሽ አድቫንስ ስለሆነ ምግብ ምናምን እንደዚህ እያለ ከለከለ። አንተ እኮ ባህር ትራንዚትም ገብተህ እንደዚሁ አልበላም። በራሪ ኮከብም እነሱ ያውቃሉ። በቃ ለተከክትፎ ይታዘዝለት ያው ቀይ ወጡን ይጠጣ ይባላል። እሺ እላለሁ። በቃ የሚቸገር እኔ ፓስታ እንደዚህ መብላት በጣም ይከብደኛል። አሁንም እኔ ብዙ አይመቸኝም የፈረንጅ ምግብ እኔ ብዙ አይመቸኝም። ግን ለስራ ጅቡቲ ሄጄ ግን በጣም ደነቀኝ። ምግብ ሩዝና ፓስታ እንዴት እንደሚሰራ ሳይ ያው አሰራር ልዩነት አለው። እዛ በጣም ልዩ ነው እና ትንሽ እንድትበላ ይገፋፋሉ። ቆንጆ ነው እዛ እና ወደ ስንመጣ በኋላ ያው እኔ መጫወት አቃተኝ፣ ጎል ማግባትም አቃተኝ። ቡድኑ ተሸነፈ፣ ከዋንጫ ወጣን። ከፍተኛ ምስ በላው እና በሚቀጥለው አመት ላይ ሲጀመር ነው ሲጀመር አዲስ አመት ላይ ይመስለኛል 72 ሊሆን ይችላል። 73 ፋርሚኮ ደግሞ 73 ዓመተ ምህረት ሲጀመር እኔ ምን ሆንኩኝ? ከከፍተኛ ምስ ቡድን ጋር እንድንጫወት ስቴዲየም ውስጥ ተደረገ። ለምንድን ነው ስቴዲየሙ እንደ ትልቅ ገቢ አንዱ መርካቶ ነው። 5 እና 6 ነን። ውድድሩን ሁለታችን ነው የሚያካሄዱ ሁሉ ጊዜ እና ሳያደርጉ እዛ ጨዋታ ላይ ጨዋታው መጣልኝ። ያው በልቼ ነው እንደ ልቤ ገብቼ ነው የገባሁት እና በጣም አሪፍ ጎል አገባው። 1-2 ጎሎች ያገባው ሰዎች አዩኝ፣ ደነቃቸው። ይህ እዚህ ምን ያደርጋል ልጅ ምናምን አሉ። ጠሩ ለጓደኞች እዛ አካባቢ ልጆች ቦጋለ ገለቱ ነፍሱ ይማር ቦጋለ ገለቱና ማዕድን የሚባሉ ልጆች ናቸው። ስቴዲየም ገብተው ነበር እና ይህ ልጅ ምናምን ስራ የለውም እኮ ምናምን ይሏቸዋል። እንዴ በቃ እንካ ስልክ ይጥራን እዚህ ቦታ ነው ያለ ነው አሉ። እዛ ላይ የቤት ስገባ መጥተው ወረቀት ሰጡኝ። እንደዚህ አይነት ሰው ፈልገን ይላሉ ሊቀጥሩ። የት ነው? ፋርሚኮር እኔ ሰምቼውም አላውቅም ቃሉ ማለት የት ጋር ነው ምናምን ራስ መስፍን ወይም ጳውሎስ ሆስፒታል ፊት ለፊት ራስ መስፍን ቤት ነው ምናምን። እዛ አንድ ነጋሽ በቀለ የሚባል አለ ጉንድያ፣ ምናልባት ሰማዋለህ ስም ታክሲ ነበረው። አፍቃሪዎቼ ናቸው። ና በቃ እኔ ወስድሃለሁ አለኝ። ይዞኝ እዛ ሄድኩኝ። ስሄድ ስገባ አዩኝ። በስማም ደስ አላቸው እነሱ። ሰው ለመቀጠር እዛ ቤት ይለምናል፣ ምን ይንጋጋል። እኔን ገና ሲያዩኝ አብትተው ቢሮ አግብተው ብቻ ፈርም በቃ ነው ያሉ። ወዲያውኑ በቃ ፈርም አሉ። እዛ ቆይ እንነጋገር ምንም የለም ፈርም በቃ አሉኝ። ጸጋዬ ገለጠው የሚባል ልጅ የኢትዮጵያ ቡድን ተጫዋች፣ የጊዮርጊስ ቡድን ተጫዋች የሆነ እሱ ነበረ። በቃ በፍጹም የልጅ እናትለቋል። አሰልጣኙ እሱ ነበር። በእሱ አማካይነት ያው ተፈርሜ ስራ ጀመርኩኝ እና ፋርሚኮር የሚባለው ቡድን እዛ ነው ያገኘሁት። አይታወቅም ቡድኑ። እኔ የገባው አንዱ ስልጣን ገብረሕይወት የሚባል አለ፣ ታሪኩ ታደሰ የሚባል ልጅ አለ፣ ሙላት የሚባል አለ። ወደፊት ይጫወት ነበረ። እነዚህ ልጆች ነበሩ፣ ጎዞች ናቸው። እነዚህ ይዘን አንድ ቀን መሸነፍ የለም። የሚገርም ጎል በቃ የተጀመረው እዛ ነው። ምርት የተጀመረው ማለት ከፍተኛ 6ም አግቢው እኔ ነኝ። ግን ፋርሚኮር ውስጥ በአንድ ጨዋታ ትንሹ ጎል ያገባው 3 ጎል ምናምን ቢሆን ነው አንድ ጨዋታ ላይ እና ከ3 ጎል በላይ ነው። ሁለት ስታገባ ያኮርፋሉ። ምንድን ነው ምናምን የደሞዝ ደግሞ ክርክር ነበረኝ። እኔ አልሰራም ከዚህ በላይ ምናምን የሚል እንትን ነበረ፣ ችግር ነበረ። ደሞዝ ያንሶኛል እኔ እንትን አይደለም እያልኩ ነበረ። ሌሎች ደግሞ ድርጅቶች ይጎቱትኝ ጀምረዋል። በዚህ ሰዓት ላይ ልክ ከታወቁ በኋላ ሌላኛ ጋና የሚሉ መጥተዋል እና እኔ ከሰፈር ጠይቀው ለምን ሆነ ያመጡኝ? እደራደራቸዋለሁ እንጂ አልወጣም አልኩ። 3 ወር 4 ወር ያሉኝ ጊዜ አለፈና 4 ወር 5 ወር ዋንጫውን በልተናል። ተካ ስሜ ገነነ። በዚህ ሰዓት ላይ 6 7 የሰፈር ልጆች እነ ፍቃዱ ካሳ፣ እነ ጥላሁን ፔኒ፣ ጌቱ መልካ። ውድድር የሚካሄደው ሰንዳፋ፣ ሱሉልታ፣ አለም ገና፣ ስቴዲየም ጀርባ፣ ጃል ሜዳ፣ እንደዚህ አውራ ጎዳና ሜዳ እንደዚህ ነው የሚካሄደው። እንትን ወንጂ ሸዋ እንደዚህ ይካሄዳል። እዛ ይመጣል ሰው ማት ሰው ነው የሚመጣው። በቃ በየቦታው ሁሌ ሙሉ ነው። የኛ ደግሞ ትልቅ ሂኖ የሚባል መኪና አለው። ፋርሚኮ ትልቅ ነው፣ በጣም ትልቅ ነው በዛ ሰዓት እና 3-4 ልጆች ይዤ እመጣለሁ። ጓደኞቼ እነሱ ምንም ጣይላል በቃ ደስ ይላቸዋል።
እና ተአምር ይመስላል። በቃ እንትኑ የሰራተኛ ቡድን በጣም ከፍተኛ ውድድር ነበር እና ያው ቡድኑ ጥሩ ማለፍ የዙርም አሸናፊ ሆነ። እነሱም ኮከብ ጎል አግቢ ምናምን ብለው ሽልማት ሁሉ ያው ያቅማቸውን ያህል ሸለሙኝ። እና አሁን ልክ ጅምላ እንትን ፋርሚኮር ሲጫወት ምን ተፈጠረ? ከፊያት ጋር ተጫወትን። ፊያት ማለት ፊያትን የሚያስለጥለው አቶ አስፋ አስመሮ የሚባል ሰው ሉቾ ለማ ውብሸት ትዝ ይለኛል እና ሌሎችም ልጆች አሉ። ጥሩ ቡድን እሱ ነው በዛ ሰዓት ላይ እና ለማ በረኛ አይደለም ተጫዋች ነው፣ ሌላ ሰው ነው በረኛ። አልጫወትም ዛሬ ይላል እና ገባውና በቃ እኔ ዝም ብዬ 4 ነው 5 ጎል አገባውባቸው። ሰውየው ያየኛል፣ እንዴ ይሄ ጫካ ውስጥ ምን ያደርጋል? እዚህ ውስጥ ምንድን ነው የሚያደርገው አለ። በአስቸኳይ እንዲመጣ ብሎ አሁን እንግዲህ መዋቅር ነው መረዳት ያለብን። 9 ኢንዱስትሪ ማህበራቶች አሉ። 3 ተከፍለዋል። የእኛ እርምጃችን ወደፊት ትግል ፍሬ ነበሩ እና የእኛ ግን እርምጃችን ምንድን ነው? ሰበነክ ጅምላና ችርቻሮ እና ሰበነክ ጅምላና ችርቻሮ መብራትና ጋዝ ኤልፓዎች የኤልፓ ነክ እነዚህ ቡድኖች አንድ እርምጃችን ይመሰረታሉ። እነ ኤልፓ ምናምን እዛ ውስጥ ነው ያሉት። ይሄ ፋርሚኮር ፊያት ምናምን ከንግድ ጋር የተያዙ በሙሉ እርምጃችን። ትግል ፍሬ ደግሞ የሰራተኛ የፋብሪካ በዘርፍ 3 ኢንዱስትሪ ማህበር ያልኩ እንትና ትግል ፍሬ ደግሞ ፋብሪካውን የፋብሪካዎች ውጤት እንትኖች። ወደፊት ግን ኢንሹራንስ፣ ቴሌ፣ አየር መንገድ እነዚህ በሙሉ ወደፊት ተባሉ እና አሁን እኔ እርምጃችን የሚባል ቡድን ያው እንገባለን ያለን ፍቃደ ሙለታን ነው የማደንቀው። እዛ በጣም ጎበዝ ነው፣ ደስ ይላል። አሁን ተይዤ ተጎትቼ እዛ እንዴት ተባለ? አይ ቡድን አልሰጥም አለ። በዛ መጣ አልሰጥም። ለምን? አይ እኛ ገና ቀጥረን ያገባነው ለእናንተ እንዴት ተሰጣችኋል? አልሰጥም አለ። አሁን ድርድር ተጀመረ እና አሁን የኔ ጉዳት ነው የምታየው። ድርድሩ የኔ ጉዳት ነው። ለምሳሌ ቅዳሜና እሁድ የፋርሚኮ ቡድን የሚጫወት እሁድ ቀን ነው። እኔ ኳስ ማክሰኞና ሐሙስ ሲሆን ህዝብ ይደነግጣል። ስጫወት በጣም እለወጣለሁ። ቅዳሜም እለወጣለሁ። ኃይለኛ ጨዋታ ነው። ጎል አገባለሁ ምጃችን ምናምን። እሁድ ቀን ግን ምን ነካው ይላሉ። ተመልከት ምንድን ነው እኔ ሰአባ ሲሆን ይጫወትና ጠዋት ከሰዓት ስቴዲየም እጫወታለሁ ወይ ጃን ሜዳ ተጫውቼ ከሰዓት በኋላ ስቴዲየም እጫወታለሁ። ምን ያህል ጫና እንደሆነ ተመልከት። 2 ጨዋታ ነው የምጫወተው። ያውቃሉ ግን እርምጃችንም ያውቃሉ። ተጫውቼ ስመጣ ሁሉ ያውቃሉ። ምክንያቱም እምቢ ያሏቸው ድርጅቱ እምቢ ያለ ፋርሚኮን አልሰጥም። ስለዚህ አንተን ስለፈለጉ በቃ እዛም እየተጫወትክ ይጫወት ተባለ። በመሀል አንተን እኔ ግን እኔ ላይ ጫና ፈጠሩ። ትሬኒንግ እኔ ለምን ማለት ኳስ ጨዋታ መጫወት አሁን ጥረት ነው የምልህ። እኔ ምንም አልመሰለኝም እዛ ጊዜ ደስተኛ ነኝ ኳስ መጫወት ነው። ግን ውጤት ላይ ግን ጉልበቴ እዛ ጨርሼ በትቼ ይቀንሳል ለማለት ነው። እና ህዝቡ ግን ወደደ። በቃ ያው ጨዋታ ወደደ። ከዛ ምርጫ ተካሄደ። የኢትዮጵያ ሻምፒዮና መጣ። አሁን ታሪክ ይሄ ነው። በቃ ትልቁ ታሪክ አንተ ብዙዎች የሚያስታውሱ የኢትዮጵያ ሻምፒዮና ማን ሆነ? እርምጃችን አንድ ዋሊያ ይመስለኛል። ዋሊያ ባቡር 3 ተመድቦ ተካሄደ። እዚህ ላይ አሸንፈን የምድቡ አሸናፊ ከዛኛው ምድብ አሸናፊ ጋር ለፍጻሜ ከኮተን ጋር ተገናኘ። አሁን የዛ ቀን ነው ኮተን ነው። በቃ ከኮተን ጋር ስንጫወት አንደኛ የሰራተኛ ቡድን ጨዋታ የለብኝም ምን የለብኝም። ለዛ ጊዜ ገባው። በቃ ጨዋታ መጣ፣ ጎል አገባው። ፈጣኑ እንግዲህ ሁለተኛው ጨዋታ ላይ ነው ማለት የመጀመሪያው ቀን አንድ ወጣና ተደግ በኢትዮጵያ ታሪክ የኢትዮጵያ ሻምፒዮና ተደግሞ አያውቅም። በቃ የዛ ቀን ይደረጋል። 30 ደቂቃ ተጨምሮ የፔናልቲ ቅጣት ይለያያል።
የዛ ጊዜ ግን ሁለተኛ ቀን እንዲደረግ ተደረገ። በደርሶ መልስ ብዙ ጊዜ አሸናፊው ተሸናፊ ላይ ነው እንደዚህ አይነት ነገር ብዙ ዙር የሚያደርጉት። ይሄ ግን መጨረሻ ላይ ይመስለኛል እንትና ነፍሱ ማረውና ገነ ነው የደረስኩበት ኢንፎርሜሽን ብሎ ያ ጨዋታ የተደገመበት ምክንያት 13ኛ አፍሪካ ዋንጫ የፌዴሬሽኑ ገቢ እጥረት ስለነበረው ገንዘብ ስለነበረው ገንዘብ ለማስገቢያ ተብሎ ነው ጨዋታ የተደገመው የሚል ነገር አነበብኩኝ እኔ። which is ትክክል ነው ትክክል አይደለም አላቅም፣ ግን ያነበብኩት ነው እንደዛ ነው የሚለው። ጨዋታው ተደገመ ብቻ። ሁለተኛው ቀን ነው ታሪክ የተጀመረው። ሁለተኛው ቀን ጨዋታ ተጀመረ። የጀመሩት እነሱ ናቸው። የመጀመሪያው ቀን ጨዋታ ግን ስለስንት ነው ያለው? 1-1 አለ። 1-1 ነው ያለው እና ተደገመ። ጎላው ትክክለኛ ነበር። እኛ ገባ ያስቆጠሩት የሁለተኛ ቀን ይመስለኛል ያ ችግር የተፈጠረ። የመጀመሪያው ቀን ግን 1-1 ስላለቀ ነው ወደ ሁለተኛ የመጣና ሆን ተብሎ የተሰራ ነገር አለ ወይም የሚለውን ነገር እንድታጠራልኝ ነው የመጀመሪያ ጨዋታ ላይ። እኔ እንጃ እኔ ገና መምጣቴ ስለሆነ ብዙ እንትን አላቅም፣ እንደዚህ እንትኖችን አላቅም። ግን ተደገመ። እዛን እንደተጀመረ የጀመሩት እነሱ አሁን እንግዲህ በእግር ኳስ ዓለም ፈጣን ጎል የምትላቸው ብዙ ጊዜ አንተ ትጀምርና ትሰጠውና ልጁ ነው የሚያገባው አይደለም። እነሱ ናቸው የጀመሩት። እነሱ ጀመሩ። እኔና ፍቃደ ሙለታ ተሯሯጥ ስንሯሯጥ መሀል ላይ ኳሷ ትቀራለች። ቀረች። ስትቀር ፍቃደ ይደርስባታል። ፍቃደ ገና ኳስ ይዝ እኔ ገለል ነው የምለው። በቃ ያውቃል። ገለል ካልኩ መቻለሁ። በቃ እኔ ሁለት ተጫዋቾች ሁለት ተከላካይ እንደዚህ ካለ ምንም እንትን አለ። ተካ ገለቱን ያሳወቀው ፍቃደ ሙለታ ነው ይላሉ። ትክክል ነው። ብቻ ነው ይሄው ነገርኩህ እኮ ይሄ ኳስ ምንም እኮ እንትን ነው። አንዴ ነው ገፋው ይዤው አገባሁት እና ያን ሰከንድ ምን አይነት ሰከንድ ልትለው እንደምትችል በጣም ፈጣን ሰዓት ነው። የዛ ጊዜ ብዙ እንትን ነው። በኢትዮጵያ ሻምፒዮና ታሪክ ውስጥ ያ ጎል በፈጣንነቱ ይታወቃል። ሪከርዱም ያለ አይመስለኝም። ካለም ቢነግሩን ደስ ይለኛል። እና በዛ ምክንያት ፍቃደ ደገመኛ ሁለተኛም ጎልም ሰጠኝ። ሁለተኛም ጎል አገባው እና ጨዋታው 2-2 ሆነ። ማለት 2-0 እየመራ ናቸው። ረብሻ ተፈጠረ። ረብሻ የተፈጠረው እኔ ላይ ነው። ስሙን ረሳሁት። የእነሱ 5 ቁጥር በቦክስ መታኝ። ወደኩኝ። ያው ትንሽ ደማው። ይሄ ስመታ የሚያው ማን ነው? ፍቃደ ሙለታ ነው። ያየው ፍቃደ ሙለታ ብቻ ነው። ሮጦ ልጁ ሲይዝ ዳኛው ተጣልታል ብሎ ዳኛው ተስፋዬ ገብረ ኢየሱስ ነበሩ። ቀይ ካርድ ሰጡት። አሰጡት። አሁን ጨዋታው ተለወጠ። በጎዶልች እኔም መጫወት አልቻልኩም። እኔም ወጣሁ። በጣም ነው የተመታሁት በቦክስ እና ጨዋታው ተደገመ። 2-2 ወጣን። ሪጎሬ ተጀመረ። ለማ ራሱ ጎልብቶ ወጣ። እንደገና ለማም ጎልብቶ ወጣ። ሪጎሬ በጣም የታወቀበት ሁኔታ ተፈጠረ። ለማ ብዙ ሪጎሬ አዳነ። ሪጎሬ ማዳኑ አይደለም የሚያሳፍረው። አሁን ፊልም ምናምን ቢኖር ኖሮ ደስ ይል ነበር። ለምሳሌ ሪጎሬ ትመታና ትስታል አይደል? ያ ለማ ያድናል። ተነቃንቃል፣ እንትን ብልሃል፣ ድገም ይባላል። ይስታሉ እንደገና። እንደዛ ሆኖ ነው ያ ዋንጫ የተበላው። የሚደንቅ እንትን ነው። ለምንድን ነው በዛ ጨዋታ ላይ ጨርቃ ጨርቅ እንዲያሸንፍ በዛ ደረጃ የተፈለገው? እሱ ደግሞ የተፈለገበት ፕሮፓጋንዳ ተሰርቷል። ምንድነው ፕሮፓጋንዳው? የጥሎ ማለፉን ዋንጫ የወሰዱት እነ ተስፋ ሚካኤል ናቸው። አስመራ ነበር የወሰዱት። ማን ነው ስማቸው? አይ ቲንክ ቀይ ባህር እንደዚህ ነበረ። ምክንያቱም የድሬዳዋ ልጅ ነው። ጨርቃ ጨርቅ ዋንጫው እንዲወስድ ይፈልጋል። አንዱ እሱ ነው እና ፕሮፓጋንዳው ከፍተኛ ነበር። ዋንጫው በአይሮፕላን እንትኑ ትዝ ይለኛል ቃሉ። ዋንጫው በአይሮፕላን ሄዷል። የኑ ጥሎ ማለፉ ዋንጫ በአይሮፕላን ሄዷል። የዙሩ ዋንጫ በባቡር ይሄዳል ብሎ ያው ነዛው። በቃ ብዙ ከድሬዳዋ በሙሉ ፈንቅለው መጡ። ያው ዋንጫ እንትን ነው። በዛ ሰዓት ደግሞ ጥሩ ልጆች ነበሯቸው። እነ ዳኛቸው፣ እነ ሚግ አንድ ደግሞ ስሙ ጠፋብኝ፣ መስፍን ምናምን የሚባል ጥሩ ልጆች፣ ጥሩ ቡድን ነበር ቡድኑ እና ዋንጫው ቡድን እኮ ከ2 ዓመት በኋላም እንደገና ለፍጻሜ ቀርቧል። ደሶ ከሲሚንቶ ጋር ትክክል፣ ከሲሚንቶ ጋር ቀርቧል። እና ያ ቡድን ዋንጫውን አጣ። በጣም ተረበሹ።
ተበሳጩ። ማን ነው ደምሴም የሰጡት እንትን ያው ተጽዕኖ አልተሳካም። እና እነዚህ ነገሮች ደግሞ አንዳንድ ነገሮችን ይዘው መጥተዋል። እኔ እስከ እንትን አሁን እንግዲህ ያው ጀምረው ካልከኝ ነው እና ማታውኑ ሬዲዮ መግለጫ ተሰጠ። ዋንጫ መበላቱ ምናምን የስፖርት ዜና ከተነገረ በኋላ 10 ተጫዋቾች ኮከብ ተመረጠ። ኢማጂን 10 ኮከብ ተጫዋቾች ተመረጡ። ምንድን ነው እሱ ነገር? አሁን ታሪኩን ሰምቻለሁ። 10 ተጫዋቾች እንዴት ነው ኮከብ ተብሎ ተመረጡ? በቃ በዛ ጨዋታ ላይ ተብሎ 10 ኮከብ እከሌ በረጃ 5 ምናምን ብለው 10 ልጆች ከሁለታችሁ ቡድን አይደለም በነበረው ከውድድሩ የነበረ ኮከብ ተጫዋቾች ተብሎ 10 ከ1 እስከ 10 ጻፉ። 9ኙ የኢትዮጵያ ቡድን ተመርጧል። እኔ አልተመረጥኩም። አሁን እንግዲህ እንትን ነው ነገር 9 ተመርጧል። አንዱ 10ኛው እኔ ነኝ፣ አልተመረጥኩም። 10ኛ ግን አይደል ላይ ደግሞ በፍጻሜ ጨዋታ 3ቱን ጎል ያገባው አንተ ነህ። በሙሉ ጎል የኢትዮጵያ ሻምፒዮናን ጎል ያገባሁት እኔ ነኝ። የእርምጃችን ጎል እርሱ በሙሉ እኔ ነኝ ያገባሁት ማለት እችላለሁ። ግን ያልተመረጥኩት እኔ ነኝ። እሱ ሌላ ታሪክ ነው እንግዲህ። እና ይሄ ቡድን ነው እንግዲህ ስሜን እጅግ ከመጠን በላይ የጨርቃጨርቅ መደገም ጨዋታ የመርካቶ ሰዎች እንዳሉ የብዙዎቹ የጨርቃጨርቅ ደጋፊ ስለነበሩ ዋንጫ በማጣታቸው ተናደዱ። የኔ ስም በዚህ ሰዓት ላይ ተነሳ። ምክንያቱም የመርካቶ ልጅ ነኝ። ተካ ነው ተባለ። ቀጠለ በቃ። ከዛ መርካቶና አካባቢው ለምን ጨርቃጨርቅ ሊደግፍ ቻለ? ይዛ ጊዜ ይመስለኛል የተወሰኑ ሰዎች የማውቃቸው ነበሩ። ከባቡር ጋራ ንግድ የሚነግዱ ነበሩ፣ እቃ የሚያስመጡ ምናምን ነበሩ። እና አንደኛውም ሰውየው አውቀዋለሁ። ለምሳሌ ለምድር ባቡር ሲመጣ ኳስ ምናምን እንደሰጣቸው ትዝ ይለኛል። የዚህ ጊዜ ደግሞ ሀጂ የሚባሉ የእርምጃችን የኛ ደጋፊ ደግሞ ኳስ ገዝተው ለኛ ደግሞ ሰጡ። ትንሽ እና የዛ ጊዜ ያልነበሩ ባለሀብቶች ለነገሩ እግር ኳሱን በደንብ ይደግፉ ነው። በሙሉ በቃ 69 ላይ ይመስለኛል ቡድኖች ፈርሰው 70 ላይ አዲስ ቡድን ሲመሰረት ነው እንጂ በራሪ ኮከብ እኮ የእንትን ነው የግል ቡድን ባለሀብቱ ሰላማዊ ውቅያኖስ የቆዩ ናቸው። አዋሽ ምንጭ አንድነት በራሪ ኮከብ አንደኛ በጣም የሚገርሙ ናቸው። ጋሽ ሙላቱ ደስታ ይባላሉ። ጋሽ ገበየው ሰሜን ይባላሉ። ጋሽ ሙላቱ በሀብታቸው በገንዘባቸው፣ ጋሽ ገበየው ቡድኑን እንደ ሕፃናት እኔ እንጃ ከዚህ ቡድን እየዞሩ የሚያደርጉት እንትን እንደ አባት ናቸው። በቃ ሰውየው የተጎዳ ልጅ የችግረኛ ቤተሰብ ከዛ ገንዘብ አምጥተው ሁሉ ይሰጡ ነበር። በጣም እንትን ናቸው። አቶ ሙላቱ ደስታ ለስፖርቱ ያላቸው ሀብታቸውን ሁሉ እንትን ያደረጉት ለበራሪ ኮከብ ነው። እንደዚህ አይነት ሰዎች ነበሩ። ሌሎቹም አዋሽ ምንጭ ወይም አንድነት የተባለው እነ ሞላሊ ባቦ ናቸው። እነ ንጉሴ የሚባሉ እነ ጋሽ ለሜቻ እንደዚህ አይነት ሰዎች ናቸው ቡድኑን ይዘውት የነበረው። ሌሎቹ እኔ ስማቸውን አላውቅም እንጂ እንደዚህ ግለሰቦች ናቸው የያዟቸው። ጥሩ ነበር። መርካቶና አካባቢው ብቻ እንኳን 4-5 ክለቦች ነበሩ በክለብ ደረጃ። አሁን አንድም እንኳን የለም። ማለት ተጫዋችም እየጠፋ ነው። ሜዳ የለም፣ ምንም የለም። እስቲ እንግዲህ ተካ ገለቱ 73 ላይ እጅግ በጣም ጎልቶ የወጣበት በኢትዮጵያ እግር ኳስ ውስጥ ከህዝብ ጋር በጣም የተዋወቀበት ወቅት እንደሆነ ይታወሳል። ከዛ በኋላ ደግሞ 1975 ዓመተ ምህረት ወደ ባህር ትራንዚት ስትገባ ደግሞ እንደ አዲስ እንደገና የተዋወቅበት ወይም ወደ ክለብ የገባህበት ዘመን ነው። ነገር ግን ባህር ትራንዚት ስትገባ ግን ከእግር ኳስ ጋር የተለያየህበት ዘመን ሆነ። እዛ ላይ ከእግር ኳስ ዓለም ላትመለስ ተሰናበትክና ተለያየ። ዳግም የመጣበት ሁኔታ አለ። ነገር ግን ጉዳቱ ከፍተኛ ስለሆነ መቀጠል ያልቻልክበት ሁኔታ ተፈጥሯልና የብዙዎች እንግዲህ ተካን ከእግር ኳስ ዓለም ያሰናበተው ተስፋዬ ቱታ ነው ሲሉ በተደጋጋሚ ጊዜ ይናገራሉ። ተስፋዬ ቱታን ደግሞ በአንድ አጋጣሚ ላይ አግኝቼ ሳወራው ደግሞ መቼም ፈጣሪ ያዞብኝ እኔ ምክንያት ሆንኩኝ እንጂ ከኔ በፊት ነው ተካ ከባድ ጉዳት ያጋጠመው
ነገር ግን እኔ ጋር ስንገናኝ ግን ተካ በጣም ፈጣን ነው እንደምታውቀውና ፍጥነቱ በጣም ከባድ ስፒድ ላይ ስለነበረ ነው ጉዳቱ የከፋውና ከእግር ኳስ ዓለም የተሰናበተውና ከዛ በኋላ ግን እድሜ ለታሪኬ ቀጭኔ አግኝቼው እግሩ ላይ ይቅርታ ጠይቄዋለሁ ብሏል። ትክክል ነው። ይቅርታ ጠይቆኛል። ስበብ አለ። ለመሰበሬ ምክንያት ያው እንግዲህ የጫና መብዛት ነው። ያው ነገርኩት ተጫዋቼ ነው። የአዲስ አበባ ሻምፒዮና ለመሆን 74 ነው። የአዲስ አበባ ሻምፒዮና ለመሆን ነው። እኛ ከፖሊስ ጋር ስንጫወት ነው እና እልህ የተቀላቀለው ጨዋታ ነበር የሚጫወቱት። ይፈሩናል። የዛ ጊዜ ጠንካራ እኛ ነን። እኛ ደግሞ ማሸነፍ ብቻ ነው ድላችን ለማለፍ እና ቀድሞ ግን ጎል አገቡብን። እንትኑ ለወጠው ጨዋታውን እና ከዛ እኔ ያው መነቃነቅ ጀመርኩ። አሁን የሚተነኩልህ ሰው አለ፣ የሚነካኩ ሰዎች አሉ። እኔ እንትን ካሉን ዝም ነው መጫው ኳሴን ነው የማውቀው። ምንም ነገር አለ ስመታ ግን እንደ ሌላ ልጅ አይደለሁም። ተፈጥሮ የሚሆን ምን ማለት እንትኔ ይለወጣል። እልህ ውስጥ እገባለሁ። ተናጋሪ ነህ። ለኛ እና አልፈራም። ያው እና ደግሞ ይተናኮለኝ የነበረው ልጅ በቅርቤ ነበር ማቀውና አካባቢ ልጅ ነበርና እንትኑ በዛ ያዘው የሰፈር ልጅ ስለሆነ ምን ያጨናንቁታል። አውቃለሁ፣ ሰማለሁ እንትን ይላል። እኔ ደግሞ አንድ ልጅ ሲይዘኝ በኳስ ዓለም መቶ አጠገቤ ከቆመ በቃ ደስ ይለኛል። ምክንያቱም ቀላል ነው። በቃ አንድ 3 ጊዜ ኳስ ባገኝ እንኳን አንዱን አልፈዋለሁ፣ ጎል አገባለሁ፣ የማይቀር ነው እና እንዳይጥ እንትን ብለው ተደብቀው ራሳቸው እያገለሉ የሚጫወቱ ተጫዋቾች ናቸው። አስቸጋሪዎች፣ በጣም ጎበዞች እነሱ። ይሄ የሚከታተል ተጫዋች በጣም እንትን ነው፣ ሰነፍ ተጫዋች ነው። በቃ ዝም ብሎ መጫወትም አይሰጥህም፣ እሱም አይጫወትም። በቃ ሲጎነትልህ ነው የሚለው እና ያ ነገር ተፈጠረ እና እልህ ያዘኝ እና መሸሽ ጀመርኩኝ እና ያው ጨዋታ እንትን አንድ ጎል አገባው። ሳገባ እንትኑ ተለወጠ። አሁን ደግሞ በዚህ ሰዓት አንድ ኳስ ወደ ካታንጋ አካባቢ ትዝ ይለኛል፣ በጣም ወደ ላይ ከፍ አለች እና እኔ እንደዚህ ኳሷን ለወርዳት ኮንትሮል ስል ዮሐንስ አሊ ወንድም ማነሱ እንዴ አንዳርጌ የሚባለው ልጅ እግሩን ከላይ አነሳና የተረከሱ እንትን የለም ብሎን እሱ ልክ እንትን ጉልበት የመታት እችን ይሄን እግሬ መታው። ጉልበቴ ሳይሆን ምንድን ፊት ለፊት ያለው አጥንቴን አገኘው። ልክ ቁጭ አልኩኝ። ምንም አልተሰማኝም። ልነሳስል አልችልም። ለምን ምንም ከለከለኝ። ኋላ እየሮጡ መጡ። በቃ ይውጣ ተባልኩ። እንደጋ በቃሬዛ ምንም በቃ መነቃነቅ ከለከለኝ። ይሄ ነገር ምንድን ነው? እኔ ብዙ ጎዳለሁ ግን በጣም ትንሽ ነች ብቻ ግን ያው እንትን አላት ብረት ብሎን ጫማ ስለሆነች ያቺ እንትና እግሬን አገኛት። መሰበሬንም አላወኩም፣ መነካቴን አላወኩም። ከዛ ሐኪም ቤት ወሰዱኝ። ሕክምና ተሰጠኝ። እዛ ለአሁን እዛ አካባቢ ላይ ችግር ተፈጠረ። ምንድን ነው ሕክምናው? እኔም የተነካሁትን አላውቅም። እዚህ ጋር ነው ላለሁ እና ኤክስሬ በቃ ሲያነሳ ይመስለኛል ከታች ወደታች ያለውን እግሬ አነሳ። አንስቶት ሰጠኝ። ምንም አልሆንክም አለኝ። እዛ ያው መድኃኒት ሰጡኝና ሄደን በቃ ምንም አልሆንኩም። ደስ አለኝ። እኔ ሰኞ ካልጋ መነሳት፣ ማክሰኞ ሮ ብሰራው እግሬ ምንም በእምቢ እንዴ ያዛ ወገሻዎች ምናምን መጡ። ምንድን ነው ምንም የሚያውቅ ሰው ጠፋ። እዛ ላይ ይኸኛው እግሬ ሳሳ፣ ስስ ሆነ፣ በቃ ትንሽ ሆነ፣ ከሳ በቃ በአንድ ወር ውስጥ ስስ ሆነ እና በቃ እኔ ማልቀስ ጀመርኩ። ያልጠበቁ እኔ ምንም ነገር እንደዚህ አይነት ነገር ደርሶብኛል። ከፍተኛ አደጋ ይደርስብኛል፣ ግን እንደዚህ አይነት አደጋ ደርሶብኛል አያውቅም። በኋላ የመኢሰማ ቡድን የመኢሰማ ፕሬዚዳንት የነበሩት አቶ ታፈሰ የሚባሉ ደግሞ የእርምጃችን የቡድን መሪ ናቸው። መጡ። አይ መውጣት አለበት፣ ከዚህ ከቤት መውጣት አለበት ብለውኝ ወደ ጳውሎስ ሆስፒታል ወሰዱኝ። ጳውሎስ ሆስፒታል በዛ በወቅቱ የነበረው ዶክተር
ታዬ የሚባሉ እውቅ ሰው ነበሩ። እሳቸው ጋር ወሰዱኝ። ዛላ አናገሯቸው፣ አዩት። አይ እስቲ ኤክስሬው እንደገና ይታይ ተባለ። ኤክስሬው ከታች ከላይ ጀምሮ ሲታይ ተሰንጥቋል ተባለ። ደነገጡ። አላ ሕክምና ይሰጡ ተባለ። አሁን እድል ነው፣ የሰው ልጅ እድል ነው። እኔ አሁን እድሌ ነው፣ እንደዛ ነው። ምንም 74 አካባቢ ቀይ ሽብር እንትን ቀይ ኮከብ የእናት ሀገር ጥሪ የአስመራ ጦርነት ምናምን አለ። ጠቅላላ ጳውሎስ ሆስፒታል ተይዟል። መኝታ አልጋ ጠፋ። እንዳሁኑ የግል ሐኪም ቤት ምናምን የለም። የምጠብቀው እሳቸው ነው። እሳቸው ደግሞ አልጋ አምጣ አሉ። እንዴት ይሁን ጠፋ። 2 ወር 3 ወር። በመጨረሻ የፖሊስ ተጫዋች የነበረ መኮንን የሚባል 5 ቁጥር አሁን ምን እንደሆነ አላቅም፣ የት ይሄድ አላቅም፣ ያገኘኛል። እዛ ሰራተኛ ነው። አይ ተካ በዚህ መልክ እንትን አይሆንም እና እንደዚህ እናድርግ አለኝ። ፍቃደኛ አልሆንኩ። ፍጹም አልኩት፣ ፍቃደኛ አይደለም አልኩት። እንደዚህ መሆን አይችልም። ከዛ ሌላ ሰዎች መጡ። ዶክተር ታዬን ለመኗቸው። እኔ እሳቸው አልጋውን ማዘዝ አልቻሉም። አልጋ ያገኝ ነው ያሉት። ስለዚህ አልጋ ደግሞ ማዘዝ የሚችል ክፍል አለ እና በመከራ ይሄ ሲደረግ 4 ወር 5 ወር ፈጀ። ብቻ ሕክምና አልጋ ለማግኘት ወቅቱ ነው፣ ፖለቲካ ወቅቱ ነው። በዚህ ሰዓት እኔ ማነከስ ጀመርኩ፣ በዱላ መሄድ ጀመርኩ፣ ያው መነቃረቅ ጀመርኩ። ቀስ እያልኩ በቃ መጨረሻ ላይ አንድ አይ ቲንክ ሰውየው ስም ዶክተር በቀለ ይመስለኛል ስማቸው፣ እርግጠኛ እንደዚህ አይነት ስም ናቸው። ተነገራቸው። በቃ ይተኛሉ። አዛላ አልጋ ይሰጠዋል፣ ይተኛሉ። አሁን እሳቸው ካሉ በኋላ ወደ ዶክተር ታዬ ተመለስኩ እንደገና። አሁን ምን ማድረግ ይቻላል? አሁን እኮ ስጋ እንትን ብሏል፣ ረፍቱ ስድና ትሬኒንግ ይጀምርበታል። እዛ ያው ትሬኒንግ ቀስ ብዬ ጀመርኩ። ስጀምር ለቀቀኝ። ቀስ እያለ መጣ። እግሬም ይሄኛው እግሬ ማደግ ጀመረ። ያው ክብደቱ ጨመረ ማለት ነው። በጣም ስስ እንትን እኩል አልነበሩም እግሬ። አላ ሕክምናው እንደገና ሄድኩና ጠየኳቸው። በቃ አሁን ቆንጆ ደረጃ ነው ያለው፣ ይለቃል። ከዚህ በላይ ሕክምና ከእንግዲህ ወደ ልናደርግልህ አንችልም አሉኝ። እሺ ያልኩ ያው ጀመርኩኝ። በቃ ያው ሰው ይመጣና እግር ከእንግዲህ ወዲህ ጠንካራ ነው፣ ብረት ነው ምናምን ምንድን በመርቴሎ የሚባል አይሰበርም ምናምን ይላል። ያ ቦራል እንትን ይላል። ልጅነትም አለ። ገባን። ጨዋታ ጀመርኩኝ። ውድድሬን ማለት ትሬኒንግ ጀመርኩ። ስጀምር ከሰፈሪ ከጓደኞች ጋር ነው። አይ ተቃጥሮ ነው እኮ እንዳለን አሉ። አሁን ሞራሌ መጣ፣ መዋቅር ተቀየረ። አሁን የምትለው መጣ። 75 ሲመጣ እኔ በስማ እኔ አገሪቷ ውስጥ ያልጠየቀኝ ክለብ የዛ ጊዜ እኔ እንጃ እኔ አላቅም። እና አንዱ ልንገርህና መብራት ኃይል ነው። መብራት ኃይል በጣም ያስጨነቀኝ ነው። ሼኪ ናቸው። ቤቴ መጡ። ይዘውኝ እርምጃችን ስለነበርኩ ነው። እነሱም አሉ። እሳቸው ይዘውኝ ሄዱ። ገባን፣ ተነጋገርን። የትምህርት ደረጃዬን ጠየቁኝ። አሁን እንደዚህ ተምሬያለሁ፣ እንደዚህም አይ መደበኛ ጥሩ ስራ እንሰጣለን፣ ደሞዝም እንደዚህ እናደርግልሃለን አሉኝ። አሁን እንትን ውስጥ ገባሁ። ያው ምንድን ነው ተምታታብኝ። እንትን ተነጋግሬ እንትን ብዬ እመጣለሁ አልኳቸው። ከዛ በዚህ ሰዓት ተስፋዬ ከበደ፣ ኤፍሬም ግዛቸው፣ ለማ ክብረት ያሳድዱኛል። እነሱ ደግሞ ይዘውኝ ሰፈርም አግኝተው ቤትም መጥተው ቡድን መስርተናልና ጠንካራ ቡድን የመሰረት ነው። ይህ ቡድን የኢትዮጵያ ሻምፒዮና ብቻ ሳይሆን የአፍሪካ ሻምፒዮና እንዲሆን ነው አላማችን። ስለዚህ በዚህ አላማ ደግሞ አንተም እንደምትግባባ እርግጠኛ ነኝ። ስለዚህ ፕሊስ ሌላ ጋር እንዳትሄድ፣ እኛ ጥሩ ቡድን ይዘናል። የት አየር መንገድ ይዘናል አሉኝ። አየር መንገድ ከጠፋ ሌላ ደግሞ የተያዘ አለ ተባለ።
አየር መንገድ ከተያዘ በኋላ አየር መንገድ ደግሞ ያው የትምህርት ደረጃ ምናምን ፈለገ። ሲፈልግ አንድ 5 ልጆች ተገኘን፣ 6 እና 5 ልጆች ተገኘን። 12 ክፍል የጨረሰ አልነበረም ብዙዎቹ። አየር መንገድ ደግሞ ያው ስራ የሚሰራለት ሰው የሚፈልግበት ድርጅት ስለነበረ ጭቅጭቅ መጣ። በዚህ ሰዓት ባህር ትራንዚት መጣ። ባህር ትራንዚቶች እኔንም አሳደዱኝ። በተለይ 1-2 ሰዎች ስማ በፍጹም ላምንም አልችለው ነገር አደረጉኝ። ምሳ ጃፓን ነው፣ ቁርስ ሆላንድ ነው እና በቃ በባቡር ነው የምትሄደው። እረፍት ጊዜ የምትዝናና ነው ምናምን። እኔ ስለ ባህር ትራንዚት የማውቀው ነገር አልነበረም። ቡድኑ ምንም የሚታወቅ ነገርም አይደለም። ቃማ አስመጪ አዲስ ነው። ድርጅቱ ደግሞ ከግለሰብ ተወርሰው ተጠቅልሎ አዲስ የተሰራ ኮርፖሬሽን ነው። ትልቅ ድርጅት ነው። አሁን የኢትዮጵያ ሎጂስቲክ እና ምናምን የሚባለው እና ይህ ቡድን አጨናነቀ። ክፍያ የትና የት ሰቀለው አንድ ጊዜ። እኛ ደግሞ የዛ ትንሽ እንትን ያለውን በቃ በፍጹም አለ። እዛ በቃ ተስማማው ሆነ የባህር ትራንዚት። አሁን ውሳኔ የት ይቀረኛል? ኤልፓ ነው የሚቀረኝ። ምክንያቱም አናግረውኛል። ስለዚህ አሁን እርሻ ሰብል ምናምን ብዙ እኔ እንደዚህ ብላቸው ክለቦች ጠይቀዋል። በቃ አልቻልኩም ነው። አሁን ኤልፓና ባህር ትራንዚት ናቸው። አሁን ኤልፓ ያው ሼክ መጡ ወሰዱኝ። የወሰንኩ መስሏቸዋል እነሱ። እዛ በኋላ ነገርኳቸው። እንደዚህ ገንዘብ አትደራደር አንተ፣ ገንዘብ እኛ እንጨምርልሃለን አሉ። ገንዘብ በቃ የፈለከውን እንጨምርልሃለን አሉ። አሁን የገንዘብ ጥያቄ አልመጣም። እኔ የምን ጥያቄ መጣብኝ? ቡድኑ የአፍሪካ ሻምፒዮና ለማድረግ ነው የተዘጋጀው። ይሄ ቡድን 11ዱም የኢትዮጵያ ቡድን ነው። ያው በሙሉ ብታያቸው ያቸው 11ዱም የኢትዮጵያ ቡድን፣ አብዛኞቹ ደግሞ የመርካቶ ልጆች ናቸው። ያው ኃይሌ ካሴ አለ፣ ኤፍሬም አለ፣ ሰርኬም ነበር እኮ ሁለተኛ ናቸው እነሱ፣ ሁለተኛ ናቸው አሉ። ተስፋዬ ከበደ አለ፣ ከበደ ኃይሌ ተስፋዬ ነው ግን ሰብሳቢ ተስፋዬና ኤፍሬም ናቸው። ለማ እና እንደዚህ ያደረጉ። ያው እኔም ደግሞ ተጽዕኖ ለማ ከኔ ጋራ ከህጻናት ቲም አብሮ የነበረ ነው። ተስፋዬ አብረን ትምህርት ቤት ውስጥ አብረን የምንገናኝ ነው። ከበደም ትምህርት ታሪኩም አብረን ወሰንሰቀ ትምህርት ቤት የነበረና ደግሞ በቅር ማቃቸው ናቸው። በቃ ተሸነፍኩኝ። አሁን ገንዘብ ሳይሆን አፍሪካ ቡድን ሻምፒዮና አላማው ነው። በቃ አላማው ነው አልኩና የአፍሪካ ቡድን ሻምፒዮና እንግባ በቃ ብለን ጀመርን። ትሬኒንግ ጀማ አሰልጣኝ ነው መንግስቱ ወርቁ ነው። በቃ ገባን። እዛ የትሬኒንግ ጀመርኩኝ ምናምን። ጥሩ ነው አለኝ መንግስቱ። ጌቱ መልካም እዛ ሊገባ ብሎ ነው አይደል? እንዴት መሰለ እኔና እሱ ደብረ ነው እንትን እንሄዳለን ወንጂ። ያው ወንጂ እንሄድና ወንጂ ላይ ምን ይፈጠራል? ያው ክለብ ይሄ በቃ አብረን እንገባለን ተባባልን። አብረን እንገባለን ብለን እሱ እኔን ይፈልጋል፣ እኔም እፈልገዋለሁ አብረን ስለነበረ። ግን ለምን እንደላዩንም አላውቅም። መድህን እኔ አልገባም አልኩኝ። መድህን ግን አልገባም አልኩኝ። ለምን እንደሆነ ታውቃለህ? ለምን መድህን ብዙ አላውቀውም ነበር። ኤርሚያስን ብቻ ነበር ያየሁት፣ ኤርሚያስን ብቻ። ሌሎቹ ልጆች ምንም አላውቃቸው። ስለዚህ እኔ የኢትዮጵያ ሻምፒዮና የሚለውን እንትን ስለሳበኝ መጣሁኝ። ግን ከጌቱ ጋር ተለያየን። እኔ አስቤውም አይደለም እሱም አስቦት አይደለም። መድን ሲሄድ እኔም ወደ ሲሄድ አስቤው ተለያየን። በቃ እኔና እሱ እኔ ባህር ትራንዚት ገባሁ። 15 ቀን የመጀመሪያ ከዩኒቨርሲቲ ጋር ተጫወትን፣ አዲስ አበባ ዩኒቨርሲቲ። ከዛ በኋላ ከዚህ ከራስ ሆቴል ጋር ተጫወትን። አሁን ራስ ሆቴሎች መጫወት ከለከሉኝ። አሁን እንትኑን የሚያመጣ ጠንካራ ናቸው። አትልከቀው በለው ምናምን የሚል ነገር አለ። በጣም ጉልበተኞች ይበዛሉ። እሱን አትልቀቁ እና እንትኔ አየነገርኩ። እኔ ዝም ብለህ ከተጫወትክ ዝም ብዬ ነው የምጫወተው። እንደዚህ አይነት ቃላቶች ምናምን ሳይ ግን ምን ኳስ አይደለ እንዴ? ምን በቃ እንትን ውስጥ ገባለሁ እና 10 ደቂቃ ውስጥ የሞከርኩት የጎል ሙከራ እኔ በህይወቴ ልጁ ራሱ ሳየው አሁን አንድ ቀዳን እኔ ነኝ አለኝ። በቃ አስታወስኩት። እንዴት እንዳዳነው ለራሴ ይገርመኛል። በቃ እኔ ለራሴ ይገርመኛል። ጎል አሉ አንዳንድ ምናያቸው ቴሌቪዥን ላይ አይደል እንግሊዝ ምናምን በከዛ ጋር እኮ ነው። እንዴት እኔ ራሴ በቃ እንደዚህ ነው የመታሁት።
እንዴት ሄዶ እንዳወረደው እኔ አላውቅም። ደነገጥኩኝ። እኔ ራሴ እንዴ ዘይን በረኛል እንዴ ያልኩኝ። በጣም በቃ ደነቀኝ። ከዛ በቃ እነሱም ደነገጡ። ምክንያቱም መሞከር ጀምሬያለሁ። አሁን አንድ ኳስ እንደዚህ መጣ። አሁን እንግዲህ እንዴት መሰለ አሁን እኔ ተስፋዬ አውቆ አይደለም ብዬ ለመናገር ተመልክ ኳስ ተጫዋች ነው ያለው። ኃይሌ ነች እዛ ጋር ያለችው። ኃይሌ ስተኝ ይለኛል። እንደዛ ያልኩኝ። አሁን እንግዲህ ይሄ ያለ ነው። እኔ ሞሳ ልሰራው እንደዚህ ስል ገባ በግድ መገልበጥ አለበት። ይህ ልጅ መታለል አለበት። ላይኔ ነው ኃይሌ ነው አማካዩ። እንደዚህ ብዬ ስል እግሬ ላይ ወደቀ። አሁን እንግዲህ ሰባራ ስለሆነ ነው ምናምን አይደለም። አንደኛ ልጁ መሸወር ነበረበት በኳስ እንትን ግን ኳስ ቢያልፋችሁ ሰው እንዴት ያልፋችኋል የሚል ያጫወት ስልት ስለነበረ በእናንተ ዘመን እንደዚህ አይነት ስለነበረ እግሬ ላይ ወደቀ። እንግዲህ አሁን ሰበብ ነኝ እኔ ሆንኩኝ ምንም ማድረግ አይቻልም። እሱ እግር ላይ ነው የወደቅኩት። እንክት ብሎ እግሬ ቅልጥሜ ተለያየ። አሁን ይሄን ኳስ አውቄ አይደለው ምናምን አይደለም። በቃ ኳስ ነው። ተካ የሚሰራውን ስራ አስቤበታለሁ። ለኃይሌ ሊሰጠው ነበረ እንደማይሰጠው አውቄ ሸርተቴ ከኋላ እግሩ መጥቻለሁ። ቢያንስ እሱን ማጣት የለብኝም ብሎ እግሬ ላይ ወድቋል። ይሄ አጫወት ደግሞ በሕግ ተከልክሏል። ከኋላ በኩል ሸርተቴ መግባት ተከልክሏል። ይኸው እንደምታየው ነው። በዓለም ላይ ተከልክሏል። ቀይ ለሚያሰጠው እና እንደ ክርክር አላጠፋሁም ምናምን አይደለም። ሶሪ በቃ ኳስ ነው። እኔም እኮ የታረኩት እኮ አምኜ ነው። ኳስ ነው። ከቤቱ ተነስቶ ተካን ሰብራለሁ ብሎ አይደለም የመጣው። ኳስ ነው፣ ጌም ነው። ስለዚህ የሚያጋጥም ነው። አጋጠመው በቃ በኳስ ዓለም አጋጠመኝ እኔ ይሄ አደጋ። ስለዚህ ይሄ ልጅ ምንም የሚጸጸትበት ነገር የለም። እኔ ምንም እኔ ወንጀለኛ የማደርገው ነገር የለም። ይቅርታ አድርጋላችኋል ዳርጌና ተስፋዬ ቱታን? ተስፋዬ ቱታ አድርጌያለሁ። ምክንያቱም ታሪኬ በጣም ባለውለተኛ ነች። ታሪኬ በጣም ይወደኛል። ከአንተ ከውስጥ ከሌለ ዝም ብለህ ወይ ለገንዘቡ ወይ እንትን ብለህ ከሆነ አትደርስም የትም። እግር ኳስ ትንሽ ውስጥህ መኖር አለበት። ከዛ በኋላ ያየውን ቴሌቪዥን ላይ ጓደኞች ሲጫወቱ ያዩትን ነገሮች ደጋግመህ ማየት አለብህ፣ መሞከር አለብህ። ቅጣት ምቶች የተመቱትን እያየ ደጋግመህ መምታት አለብህ። ይሄ ከአሰልጣኝ ውጭ ነው። ይህን ነገር እኔ አደርግ ነበር። ሰፈሬ ሜዳችን ታውቀዋለህ፣ ዲያጃመቻል ተስፋዬ ቆመን ኳሱን በጎል እንሞክራለን። ማንም ቀን ሙሉ የምንጫወተው እና እንትናችን ያሳድጎታል፣ ችሎታችን አምንበታለሁ። በራስ ጥረት መጨመር። አሰልጣኝ ለእኔ የቡድን ጨዋታ ነው እንጂ የሚያመጣልኝ የሚጨምርልኝ ነገር በጣም ውስን ነው። እኔ ጋር ነው ያለው። የኳስ ችሎታ ያለው እኔ ጋር ነው። መጨመር የምችለው እኔ ነኝ፣ መቀነስ የምችለው። ትሬኒንግ ካልሰራው ውጭ ጠጥቼ ሰክሬ ከመጣሁ አሰልጣኝ ምን ያደርግ እስቲ ንገረኝ። እኔ አሁን ምንድን ነው የሚያደርገው? ድብቅ የሆኑ ልጆች አሉ። አሰልጣኙ ደክሞ ምናምን እንትና ጥሩ ነው ሲል በነጋታው ልፍስፍስ ብሎ ይወርቅበታል። እና እኔ ጋር ነው ያለው ነው እኔ ያው ልንገርህ፣ እኔ እስከምሰበት ድረስ ተሰብሬ እንትን ስል ቢራ አላየሁም ምንም አላውቅም። ሴት እንግዲህ ትላላል። ሴትን ከሩቅ ነበር የምናባረረው እኛ። እንዲደርሱብን አጠገባችን አንፈልግም። መጥተው የሚጫወቱ ልጆቹን እንጠነቀቃለን፣ እግራችን እንለካለን። ጡንቻ አልመጣ ምናምን ምንድን ነው ለመጫወት የምናደርገው ትግል ነው። ፍላጎታችን ከፍተኛ ነበር። የእኛ ሰፈር ልጆች ነው የምነግርህ። እዛ ገብቼ ነው እንግዲህ እዛ ስገባ ያን ውስጥ ያለውን ስሜት ነው ለማሳደግ የምፈልገው እንጂ ምናልባት እንደዚህ የዛ ጊዜ ገንዘብ የሚሰጥ ከሆነ እኔ የእነሱ ስሜት የአሁኑ አይነት ስሜት ሊኖረኝ ይችል ይሆናል፣ አላውቅም። ግን አይመስለኝም። እግር ኳስ ጨዋታ ውስጥ መኖር አለበት። ውስጥ በቃ በራስ ውስጥ መኖር አለ። የዚህ ጊዜ አሁን ኃይሌ ጋር ውስጡ ነው ያለው። ውስጡ ስላለ ነው የሚያንገበግበው። መጫወት የሚፈልግ መድረስ የሚችልበትን ፍላጎት ይፈልጋል። እና ያ ነው በቃ የሚያቃጥለኝ። አሁን አንዳንዴ ቅጣት ምት ሲመቱ እንደዚህ እንዴት በግናለሁ መሰል እኮ ትሬኒንግ ላይ የሚደረግ ነው። እንዴት ነው አንተ እዚህ ጋር ኳስ አቁመህ የራግቢ ጎል ማግቢያ ላይ
እንኳን መግባት የማይችል ትሞክራለህ። እውነቴን እኮ ነው፣ ያሳፍራል። ይሄ ነገር ሜዳ ውስጥ ነው፣ ሜዳ እንትን ትሬኒንግ ሜዳ ላይ አሰልጣኙ ምን አገባው? ይዘ ጊዜ እኔ ኳስ አቁሜ ዝም ብዬ እየደጋገምኩ አንገላንግሉ ላይ አንገላንግሉ እየሞክር ታያለህ። ያን የሞከርከው ሙከራ ሜዳ ላይ ውድድር ላይ ይመጣልሃል። እና ለዚህ ነው ተጫዋች ራሱ ውስጡ መጨመር አለበት። እና እኔ አሁን ሰባራ ነኝ የምልህ ይህን ነገር መናገር አልችልም፣ ገብቼ ማሳየት አልችልም። እና እናደዳለሁ። ለምን ይሄ እድል አጣሁኝ? ትንሽ 2 ዓመት ነገሮች ይታይ ነበር። እና ምንም አሁን ይሄ ስናገር እኔ ጎል ማግባት ምናምን እኛ ሰፈር ልጆች በሙሉ አይጨነቁም። በጣም ነው ሜዳ ውስጥ የምንጫወተው፣ በነፃ ነው የምንጫወተው። እንሰራ ነበረ። ክረምቱን 2 ወር ሙሉ ውድድር እያለ አንድ ልጅ ቀርቶ አያውቅም። ማክሰኞ ሐሙስ እኮ አይደለም፣ ከሰኞ እስከ ሰኞ ነው እኮ የምንጫወት እስከ ድረስ። ጠዋት ተነስተን የምንጫወት እዛ ውስጥ ያለ በሙሉ አስራት አዱኛ፣ ጌቱ መልካ ምናምን የምትላቸው መቻል ሰዋሪ ያደጉት ልጆች በዚህ ምክንያት ነው ጠንካራ ተጫዋች ሆነው የወጡት። እና የአሰልጣኝ ብቻ አይደለም ለማለት የፈለኩትና የራስህም ጭምር ነው። እና ታድጋለህ። ቆይ ሜሲ ምንድን ነው? ሮናልዶ ምንድን ነው? በቃ የራሳቸው እኮ ስለጨመሩ ሌላ ምንም ነገር የለም። አሰልጣኙ ኦርጋናይዝ ነው የሚያደርገው። ያ ነገር ያቀናጅና ከእንትና ጋር እንደዚህ አድርገው ያመጣል። አንተ ያካበትከውን እውቀት ያካበትከውን ችሎታ መጠቀም ማለት ነው። ሌላ ምን እግር ኳስ ጨዋታ ምን አሁን እነ ሜሲ የሚሰሩት ተካግናው እስካሁን ያደረግከው ነገር እንግዲህ በእግር ኳስ ውስጥ አንቱ ለመባል ትልቅ ደረጃ ለመድረስ ነው ይህን ሁሉ ነገር ስታሳልፍ የነበረውና ያንን ግን መጨረሻ ላይ ማሳካት ሳትችል ሳታገኙ፣ በተለይም ደግሞ በጣም 50ዎቹ ክለቦች ባህር ትራንዚት ከገባ በኋላ በተለይ በጣም የምትነግስበት የተክዛ ዘመን ከዛ በኋላ ነው ብለው ነው ብዙዎች የሚናገሩትና በዛን ወቅት ላይ ነው ከእግር ኳሱ ዓለም የተሰናበትከውና ባለማሳካት የምትፈልገው ደረጃ ባለማድረስ ምንድን ነው የተሰማ ስሜት? ያው ቅድም ነገር ያለ በቃ ልክ ይሄ ነገር ሲበላሽ እርምጃዬ በወንድሞቼ ላይ ነው የወሰድኩት። ወንድሞቼን መቀጥቀጥ ከኳስ ዓለም አሁን አንዱ እሱ ያውቀዋል፣ ወርቅነህ የማንም ጎበዝ ነበረ፣ ትንሹም ጎበዝ ልጅ ነበር። ከኳስ ዓለም አሳነበትኳቸው። ምንድነው ብስጭቴ ነው። የሰው ልጅ ጭንቅላቱ አይሰበርም፣ ለካ እግሩ ነው እንትን የሚለው በእግር መታመን። እኔ አሁን ማትሪክ ተፈትኜ እንትን ኤ ቢ ብዬ ነው እንትን ያልኩት። አስብ እንግዲህ ምን ያህል ኮንፊደንስ እንዳለኝ። ኤ ቢ ማለት በቃ ለእኔ ይሄ ኤ ነው፣ እግሬ ኤ ነው ብዬ ነው የወጣሁት። ወደኩ ምናምን። ይህን ስታጣ አንተ ራስህ ምን ትገምታል? ምን ያህል እንትኔን ሰውነቴን ኳስ ውስጥ እንደከተትኩት ተመልከተው። ሳጣ በቃ የመጀመሪያ አቅም ያለኝ ላይ ነው፣ ወንድሞቼ ላይ ነው። በቃ አቁም መቀጥቀጥ ጀመርኩ እና ከኳስ ዓለም አሰናበትኳቸው። ማለት ያው ሊከሰከሳሉ የሰፈር ምናምን ጫወታሉ እንጂ በፍጹም ከለከልኩ እና አልወደቁም። ጥሩ ደረጃ ደረሱ። ያንን እንትን አገኘው ማለት ደስተኛ ያደረገኝ ልጅ ወንድሞቼ ጥሩ ተማሩ፣ ተመረቁ፣ ጥሩ ስራ ይሰራሉ። ደስ ይለኛል ይህን በማድረጌ። በኳሱ ግን ያው አዝናለሁ። ሰው ደፍሬ ልክ አይደለም ምናምን እኔ አሁን ማን ልበል የኢትዮጵያ ብታጫዋች ልክ አይደለም ይህ ስራ ብላ ዝም ነው የምለው። ምክንያቱም በቃ አላደረግኩትም። ስላላደረግኩት እኔ ባደርግ ግን እኔ 10 ዓመት 12 ዓመት ናሽናል ተጫውቼ ምን እንደዛ ያደርግ ምናምን ብባል አንተስ መቼ አደረግከው ይባላል። መቼ አሰራው። እኔ ግን ምንም ገና ስነ ልቦናን ወስዶብኛል። ስለዚህ ዝም ነው የምለው። በቃ ያው እስቲ ካለክ ልምድ ተነስተህ እስቲ በጉዳት ምክንያት እንግዲህ ከእግር ኳስ ዓለም መሰናበት እጅግ በጣም ከባድ ነው። ስሜትህን ነው እንትን የሚለውና ያንን ነው እየገለጽክልኝ ያለውና አሁን ላሉ ወጣቶችስ ምን ትመክራለህ? እንደዚህ አይነት ጉዳት እንዳይደርስባቸው፣ ከደረሰባቸው በኋላ ደግሞ ምን ማድረግ አለባቸው ትላለህ? መጀመሪያ የኔ አንድ ስህተት አለ በእግር ኳስ ዓለም። ምንድን ነው ስብራትን ስለማላቅ፣ ግጭት ስለማላቅ የእግር መሸፈኛ መከላከያ እግር ባንዴጅ ምናምን አላስርም ነበር። ለምሳሌ የእግር መከላከያ ቢኖር ኖሮ ያ የመጀመሪያ የአንዳርጌ እንትን 100%
ለጉዳት አያደርገኝም ነበር። እኔ ካልሲ ነው ማስረው፣ ምንድነው ካልሶትኝ አድርጌ ነው የምገባው። በጣም ጥሩ እይታ ነው። አሁን ብዙ ጊዜ ልምምድ ሜዳ ላይ ሲሄድ አንዳንድ አሰልጣኞችን እናገራሉና ያለ መጋጫ ነው ልምምድ የሚያደርጉት። አይ ልምምድ ነው ይላሉ። ትክክል አይደል? ለምን ብዬ ይላሉ። ትክክል አንተ ትክክል። ግጭት ከየቱ ጋር እንደሚነሳ አታውቀውም። ቀላል ነገር አሁን እኮ እኔና አንዳርጌ ስንጋጭ ቀላል ግጭት ነው፣ ግን የሚወገደው በዚህ ነገር ነበር። እና ኳስ ተጫዋቾች መከላከያ በግድ ማሰር አለባቸው። ይህቺ ዙሪያዋ የምንድናች የቁርጭምጭሚት አካባቢ መሸፈን አለባቸው። በደንብ አድርገው ይሸፍናሉ፣ ብዙዎቹ ይሸፍናሉ፣ ያደርጋሉ። ይህን ማድረግ አለባቸው። ሌላ ግን ቀጣይ ነገርን ማሰብ አለባቸው። ለምሳሌ ለኢትዮጵያ ቡድን ስለተመረጠ ለምንድን ነው የሚቀዘቅዘው? መውጣት አለብኝ ብሎ መታየት አለብኝ ብሎ አሁን ለምሳሌ ሰው ይሳቅ አለ አይደል? ይሳቅ የኤርትራዊ ተጫዋች ነው አይደል? ምን ካንተ በምንድን ነው የሚለየው? ምንድን ነው አሁን እሱ የደረሰበት መድረስ ያቅታል? እሱ የደረሰበት ቦታ መድረስ የኛ ልጆች ያቅታቸዋል? በቃ ያንን ነው። ከዚህ ልጅ ምን እንማራለን? እኔ እዚህ ጋር መድረስ አለብኝ። ቅድም እንዳልኩ ነው፣ የራስ ጥረት መጨመር አለበት። የራስ ጥረት ካልተጨመረ የትም አንደርስም። ይሄ ነው። አንዳንድ ጥያቄዎች ከአድማጭ ተመልካቾቻችን የደረሱኝ አሉ፣ በስልክም በቴክስት መልእክትም እና እሱን አንዳንዶቹን ላንሳለ። ተካ ገለቱ እንግዲህ በጣም ኢትዮጵያ እግር ኳሷ በተለይም የሀገር ውስጥ ውድድሯ ጥሩ በነበረ ጊዜ የተፈጠረ ኳስ ተጫዋች ነው እና በርካታ ተጫዋቾች አብረውት የተጫወቱ አሉ። ሌላም ክለብ የሚጫወቱ ተጫዋቾችንም በደንብ ያውቃልና የእሱ ምርጡ ኳስ ተጫዋች እና አሰልጣኝ ማን ነው ብለህ ጠይቅልን ብለውኛል። እንደዚህ አይነት ጥያቄዎች ከባድ ናቸው። ምርጥ ተጫዋች እኔ በእንትን ምንድን በ10 ዓመት ልዩነት በ15 ዓመት እንደዚህ በ20 ዓመት ልዩነት በምን ልለይ? ምክንያቱም በጣም ከባድ ነው ይሄ መመለስ። ብዙ ምርጥ ተጫዋቾች ኢትዮጵያ ውስጥ ተፈጥረዋል። በጣም ደስ የሚል ዝም ብዬ አሁን ወደነ ድሮ 60 ውስጥ ያሉት ብጠራል እንደገና 70 ውስጥ እንደገና 80 90 እንደ ያልኩ ልትሄድ ነው። ስለዚህ ይሄ እስቲ 60ዎቹ ላይ የምታስታውሰው 70ዎቹ ላይ የምታስታውሰው እንደዚህ አሁን እንግዲህ እንደዛ ካልከኝ ወደዚያ ያሉት እንዳይቀየሙኝ ብቻ ነው የምለው። እኔ ደርሼ በደንብ ያየኋቸው በ60 ውስጥ እነ መንግስቱ ትንሽ እንትን ነው እኔ እነሱ ኢቫሉዌት ለማድረግ እንደዚህ ትንሽ እንትን ይለኛል፣ ይከብደኛል። ግን አይቻለሁ። በደንብ ያየሁት አስቻለው ደሴ ነው። አስቻለው ደሴ የሚያህል ተጫዋች፣ ወርቁ ማሞ፣ ፈቃደ ሙለታ፣ እነዚህ በእኔ እይታ ውስጥ ትልቅ ቦታ ያላቸው ተጫዋቾች ናቸው። ተከላካይ በፍጹም ከጭንቅላት የማይወጣው ክብሮምና እንግዲህ ይሄ 70 ውስጥም ገባሁብህ። የትግል ፍሬው 4 ቦታ የሚጫወተው ሸዋንግዛ የሚባል ይቻል። እነዚህ በጣም ከባድ ልጆች ናቸው። እኔ አሁን ክብሮም እና ማነው ስሙ ሸዋንግዛው ፕሮፌሽናል ተጫዋች መሆን የሚገባቸው ልጆች ነበሩ። ያለው ሁኔታ ነው እንጂ እኔ ማንም የፈለገው መጥቶ እነዚህን ሰዎች እንትን የሚል ልጅ ካለ እኔ ከኔ ጋር መጥቶ መነጋገር ይችላል። እነዚህን የሚያህል ተጫዋች የለም። በጣም ጎበዞች፣ ጭንቅላታቸው፣ ጉልበታቸው፣ ፍጥነታቸው፣ ብልጠታቸው እንደዚህ አይነት ልጆች አስቻለው ማንንም አብዶ ሰርቶ የሚሄድ ተጫዋች ነው። ሹቱ በጣም ኃይለኛ ነው እሱ። እነዚህ ልጆች በጣም እንትን ይለኛል። እያየኋቸው በቃ ጥሩ እየተጫወቱ የነበሩ ልጆች ነበሩ ጊዮርጊስ ውስጥ እነ ሲቨን እነ ሰብስቤ ምናምን የሚባሉ እያየኋቸው ነው እንትን ያሉብኝ። የራሴም ሰፈር የነበረው አቡነ ማሞ እነዚህ ልጆች የሚታዩ ነበሩ። በቃ ጥሩ ደረጃ የመጡ ነው። ከዛ በኋላ ከኔ ጋር የመጡ ልጆች አሉ እነ ኤርሚያስ ወንድሙ። አንተን በመልክም በችሎታም ከአቦነ ጋር እያመሳስሉክ ነበር። እንዲያውም አቦነን ይተካል ተብሎ አቦነ ሳይመረጥ አንተ ለብሔራዊ ቡድን ቀድመ ተመረጥክና ብዙዎች እኔ ብሔራዊ ቡድን አልተመረጥኩም። ወጣት ቲም የተመረጠ እነሱ ትልቅ ያቺ 2 ዓመት በስፖርት ዓለም መጥፋቴ ብዙ ነገር አበላሸች።
ከዛ ያቺ በዛ በተመረጥኩበት ሰዓት ብቀጥል ኖሮ ኳስ ጨዋታ ናቡንም እንትንም ውስጥ ልገባ እችል ነበረ። ያቺ 2 ዓመት እኮ እኔ እሷን እናነሳታለን። 70 በተለይ ሙሉ ለሙሉ የለውም ማለት ይችለኛል። ሌላው ያነሱልኝ አንዱ ጥያቄ ስለ ዮሐንስ ቸርኬ ምን ይላል ስለሱ ብለውኛል። ዮሐንስ ማን ነው? ሰለሞን ዮሐንስ ቸርኬ የሚያሳዝን ልጅ ነው። ሰለሞን ብዙ እንትን ኳሊቲዎች አሉት። አንደኛ እጅግ በጣም እኔ የከፍተኛ 7 ልጆች አንዳንዶቹ እኔ ይገርመኛል። እኔ እንዴት እንደሆነ አላውቅም። ለእኔም ቅርብል ስለሆኑ እኔን ስለሚወዱኝ አላውቅም። ብቻ እጅግ በጣም ጥሩ ልጅ ነው ሰለሞን እና እኔ ቢሮ ኳስ ወጥቶ ከኛ እንትን ብሎ ከባህር ትራንዚት ወጥቶ ወደ ጊዮርጊስ ሄዶ እኔ ጋር ነው የሚመጣው። ሻይ የምንጠጣው እኔ ጋር ነው፣ መጥቶ እንትን የሚለው እኔ ጋር እና በጣም እንትን ልጅ ነው፣ ፍቅር ያለው ልጅ ነው፣ በጣም ጥሩ ልጅ ነው። እና ሁለተኛ ነገር ደግሞ ችሎታው እንደ ሌሎቹ አይደለም። ቀስ ብሎ ያደገ ተጫዋች ነው። በአንድ ጊዜ አይደለም፣ እየበሰለ የመጣ ልጅ ነው እና ሜታ ቢራ ተጫውቷል፣ ሰፈር ውስጥም ተጫውቷል። እኛ ጋር ሲመጣ ግን በሰላለ እና ጥሩ ችሎታው ታየ። የመንጠቅ የኳስ ልጅ እግር ላይ የመንጠቅ ችሎታው ከፍተኛ ነው፣ በጣም ከፍተኛ ነው። እንደገና ደግሞ የለጠቃትን ኳስ እንደ ሌላ ልጅ መጠለዝ አይደለም፣ አስተካክሎ ለልጅ ይሰጣል እና ጥሩ ችሎታ ነበሩ። እሱም ያው ባጭር እንደተቀጫ መገመት ነው። እሱም እንግዲህ ምንም እንኳን እንዳንተ በጉዳት ባይሆንም ነገር ግን የኢትዮጵያ እግር ኳስ በደንብ ሳይጠግበው የተለየ ተጫዋች ነው እና እኔ አሁን ድረስ ከተመለከትኳቸው የአማካይ ተከላካይ ተጫዋቾች አሉ ማካ አሉ። እኔ ማልጠቅስልህ እና ድነው ስንታየው እነ ሲሳይ ከበደ እነ ሰለሞን እነዚህ በጣም ጎበዝ የመሀል ተጫዋቾች ነበሩ። ግን አይነገርላቸው። ሲሳይ ከበደ ማለት ሳምባ የሌለው ልጅ ነው። እኔ እንደዛ ነው የማየው። በምንም አይደክምም። አሁን እንኳን የሚጫወት ልጅ እኮ ነው። በእኛ እድሜ አሁን ይጫወታል። ጎበዝ ልጅ ነው እና አልተጠገበም። ኤርሚያስ ወንድሙ ምን አይነት አጥቂ! በቃ ኤርሚያስ ፕሮፌሽናል መሆን የሚችልበት አጥቂ ደረጃ ላይ እያለ ነው ያው እንግዲህ እንትን ያለው። ይሄ በጣም ጎበዞች ናቸው። ይሄ ስል አሁን ተጫዋቾች የሉም አይደለም። እነዚህ ልጆች አሁን ምጠራል ልጆች የራሳቸው እንትን ይጨምሩ ነበር። መረሳት የሌለበት ኤርሚያስ ይጨምራል፣ እኔም ማውቀው ሲሳይ ይጨምራል። እነ ሸዋን ጊዜ ማነው ክብሮም ሜዳቸው ላይ ቀን ሙሉ ሲጫወቱ ነው የምታያቸው። ይሄ ማለት ምንድን ነው? ይጨምራሉ፣ ችሎታቸውን ያሳድግላቸዋል። ብዙ በመስራት ነው። 8 ሰዓት እነ ሮናልዶ እኮ 8 ሰዓት ምናምን ነው የሚሰሩት እኮ። 8 ሰዓት እኮ ብዙ ሰዓት ነው እና 8 ሰዓት ሰሩ ትሬኒንግ ሲባል ይሄ ልብ እስከሚጠፋ ትሬኒንግ አይደለም። ኳስ አስቀምጠው ሲሞክሩ በዚህ በኩል ሲያጠኑት በረኛ ወደዚህ ይወድቃል። ይሄንን መስራት አለባቸው። ይሄንን ካላደረግ አትሻሻል። ተጫውተ ከኔ ከተሻል ገብተህ ሜዳ ውስጥ አይቻልም። መስራት አለብህ። የጎል ኤሪያዎችን ማየት አለ። አጥቂ ከሆነ ተከላካይ ደግሞ ከሆኑ ተጫዋቾች እንዴት እንደሚወድቁ፣ እንዴት እንደሚሸራተቱ፣ እንዴት አንሸራተ እንደሚቀማው መስራት አለበት። ሌላው ተካ ገለቱ በኢትዮጵያ ስፖርት ቤተሰብ ዘንድ ታዋቂ እንዲሆኑ ካደረገው መካከል አንድ ኢንተርናሽናል ጨዋታ ሁሌ ይጠቀሳል። ካልተሳሳት ከኬንያ ጋር ይመስለኛል እና አንተና ሚክ በዛ ጨዋታ ላይ በጣም ደምቃችሁ የወጣችሁበት ጎሎች ያስቆጠራችሁበት ጨዋታ ነበር። ታስታውሰዋለህ? አስታውሰዋለሁ። ቅድም አንድ ጥያቄ ጠይቀኝ ነበር። አሁን አያይዤ ልመልስልህ። አሰልጣኙ ሲያሰለጥንን አሁንም እዚህ ጋር ነው የተነሳው ጨዋታው እና የማይሰማ የቡድን መሪዎች መጡ። ትሬኒንግ ትንሿ ሜዳ ነበር የምንሰራው። በጣም እንሰራለን ሁሉም እና ኤርሚያስ ምናምን ሁሉም አሉ። ጨመረ ትሬኒንግ። እኔ ደግሞ ትሬኒንግ ብዙ አልወድም። ያው ትልቁ ችግሬ ትሬኒንግ አልችልም። እኔ ብዙ አልችልም። የኔ ምንድን ነው ኳስ መጫወትና ኳሱን መጠቀም በቃ ደጋግሞሽ ማድረግ ነው። ይሄ እጅ ማዞር እንደዚህ መገልበጥ ምናምን በቃ ያሰለቸኛል እና ሰውየው ከሚፈልገው በላይ ያሰራል። ወጣት ቲም እዛ እሰራለሁ። ወጣት ቲም ተመርጠናል። ከሱዳን ቡድን ጋር ልንጫወት ተመርጠናል። ትሬኒንግ እዛ እንሰራለን እና ተመልሰን እዚህ እንመጣለን። የማይሰማ መጥ እኔ ነኝ
በእርግጥ እኔ ብቻ ነኝ ያለሁት ከማይሰማ ምርጥ ከዛ ወጣት ማይሰማ እመጣለሁ እና ስሰራ ይደክመኛል። ለእኔ ግን የዛ ቀን ከሚፈለገው በላይ ሄደ ሰውየው አሰልጣኙ ኮሚቴዎችን ሳይ። ከዛ በኋላ ትርፍ ንግግር ተናገረ። ትርፍ ንግግር ሲናገር በዚህ ሰውነት ነው የኬንያን ቡድን የምትችል ምናምን የአፍሪካ በቃ ያቺ ነገር መጣች ተመልሰ በቃ ጥዬ ወጣሁ። ተናግራለህ ቆያ አይደለ ከዚህ በኋላ አለ። ከዛ በኋላ ደነገጡ ተካ ምናምን ተባለ። በቃ አልጨዋትም ስብሰባ ፌዴሬሽን ውስጥ ጠሩን፣ አስቀመጡን። ምንድነው ተካ ምናምን አለ። የምጠላው ቃል ቢኖር ከዚህ በፊት ሞራሌን የነካ ቃል ነው። በዚህ ሰውነት የኬንያን ቡድን ትችላላችሁ ትችላለህ ወይ ብለው ሲናገረኝ በጣም ነደደኝ። ከፈለገ ግርማቸሩ ማምጣት ይችላል። ግርማቸሩን ጥሩና ኳስ ይጫወት። እግር ኳስ ጨዋታ እንዲህ አይደለም አልኩኝ። በቃ ግርማቸሩ ማለት ያካሉት አልኩኝ ስል በቃ በሙሉ በሳቅ ሞቱ። ኧረ ተካ ምናምን አለ። አይ በቃ እግር ኳስ ጨዋታ ሕግና ደንብ አለው። ዝም ብሎ እንትን መድከም የለበትም አንድ ሰው አልኩኝ። ያው አስታረቁን እና እንዳልከው ልነግስ የቻለው ሚግ ለአፍሪካ ዋንጫ ኢትዮጵያን 13 የአፍሪካ ዋንጫ ያሳለፈ ሚግ ነው። ቴስታ አግብቶ ካስታወስ ተመረጠ። ያው ተመርጧል። ግን ምንድነው ቤንጋዚ ሄደው አልተጫወተም። ስላልተጫወተ ሲመጣ ያው ባለመጫወቱ በሳምር ተመረጠ። አዛር እኔም አልተመረጥኩም። ያው ቀደም ነግሬያለሁ። ምክንያቱን አላውቀውም እኔም ለራሴ። እኔ ግን ገና መምጣቴ ነው በሚል ነው የኔ እንትን ያረፈው። አልተቆጨውም። በኋላ እኔና ሚክ በቃ የዕለቱ ኮከቦች ሆነን እኔ ዝም ብዬ ትንሽ ትዝ ይለኛል እንትን ነበረ፣ ዝናብ ነገር ነበረ፣ አካፍቶ ነበረ እና የኬንያን ቡድን ቂል አድርግ ነው ጉራማያ ይባላል። ጉራማያ ይባላል እና ቂል አድርግ ናቸው። በቃ እንደዚህ ይሄዳል። በዚህ ሚግ ደግሞ በቃ ይሮጣል። ተካ 2 ጎል እሱ አገባ ተከታታይ። ዚያድ ያገባው ጎል ነው የሚደንቀኝ። ዚያድ 3ኛ ጎል አገባ። እኔ ጎል አላገባውም። ባይዘው ዚያድ እኔ እንዴት እኔ ለራሴም ደንቀኛል። እንደዚህ ያልኩና እንደዚህ ነው የሰጠሁት። በቃ እኔ ያ ጎል እንትና በፔሌ ለጀርዚኖ ነው ለጀር እንደዚህ ሲሰጠው በጥሶ ያገባው ጎል አለ የምታዩት ጎል ለእንትና እንጂ ለአልቤርቶ ነው መሰለኝ የካፒቴኑ ጎል ያገባው ጎል አለ። እሱ ነው የሚመስለኝ። በቃ እኔ ሲመጣ እንደዚህ አሽክሎ የሰጠሁት መታው። ዚያድ ገባ። በጣም በቃ ስቴዲየሙ ተበጠበጠ። ከዛ በኋላ እንትናን ሚግን ቤንጋዚ ማለት ጉዳተኛ የቤንጋዚ ጉዳተኛ አይነት እንትን አደረጉት። ተለቀቀ። ታስሮ የተፈታው በቃ ጭፈራ ሆነ። አንደኛ ቡድናችን ውጤት አላመጣም። እኛ 3 ጎል አግብተናል። በቃ ጨዋታ ሆነ። እዛ ያው ረፍት ላይ ተቀይረን ሜዳ ተላውጠን ገባን። 4ኛ ጎል 4ኛው እኔ ገርመኛል ለራሴ እንደዚህ እንዴት እንደመታኝም አላውቅም። መታኝ፣ ወደኩ። በሬ የሚባል ልጅ ነው ያገባው። በሬ የሚባል የትግል ፍሬ ተጫውቷል። ጎበዝ ነው፣ ቄንጠኛ ነው፣ ያምርበታል። እሱ ነው ያገባው። እኔ አላገባውም። 2 ጎል ሚጋ ገባ እና እንደዚህ ነው እንጂ እኔ አላገባውም ይዛጋል